ለአማራሳት ቴሌቪዥን ደጋፊዎች የቀረበ ጥሪ የአማራ ህልውናና የፍትህ ትግል ልሳን የሆነው የአማራሳት ሳተላይት ቴሌቪዥን አማራሳት ለደጋፊዎቹና ተከታታዮቹ በመጪው እሁድ ኦገስት 16 ልዩ መሰናዶ አዘጋጅቷል። አገዛዙን በመታገል ላይ የሚገኙ ሚዲያዎችን ዝግጅቶች በሳተላይት የሚያሰራጨው አማራሳት የሳተላይት ስርጭቱን አጠናክሮ እንዲቀጥል ሁላችንም የምንሳተፍበት የድጋፍ መርሃ ግብር አሰናድቷል። በመሆኑም በመጪው እሁድ ኦገስት 16 በአማራሳት ቴሌቪዥን ዝግጅታቸውን በሚያስተላልፉ መገናኛ ብዙሃን በቀጥታ ስርጭት በሚያስተላልፉት የድጋፍ ዝግጅት ላይ ያቅሞን ድጋፍ በማድረግ የትግሉ ሚዲያ ያጠናክሩ። እሁድ ምሽት ሁላችሁም የአማራሳት ቤተሰቦች በቀረቡት የድጋፍ አማራጮች ሁሉ አስተዋጽኦ በማድረግ ተሳተፉ። አማራሳት የቢሲ ቴሌቪዥን እና የትግሉ ሚዲያዎች የሳተላይት ስርጭት ተጠናክሮ እንዲቀጥል ይሳተፉ። ትጋታችን ለህልውናችን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በእለቱ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰው የአንከር መረጃ ክፍለ ጊዜ ነው ይዘንላችሁ እየቀረብ ነው። ከሙሉጌታ አንበርብር ጋር በመሆን የማስተናግዳችሁ መሳይ መኮንን ነኝ። መልካም ቆይታ፣ መልካም ጊዜ። ተናስተልን ሙሉጌታ እንዴት ሰነበትክ? እግዚአብሔር ይመስገን። መሳይ እንደምን አለ? የዕለቱ መረጃዎች ወደ ተመልካቾች እናደርሳለን። አንተ ጋር ካሉት በተለይም ከውጊያ ጋር በተያያዙ ያገኛቸው መረጃዎች ነው የምታካፍለን። የቤኒሻንጉል ኃይልና የፋኖ ኃይሎች በጋራ ሆነው ውጊያ መክፈታቸው ተሰምቷል። እንግዲህ ከፍተኛ ኪሳራ በአገዛዙ ጥምር ሰራዊት ላይ ማድረሱን ያገዛዙም የአካባቢው ባለስልጣናት መግለጫ መስጠታቸውን እንደሰማ ነው ሙከራ አድርገዋል፣ አልተሳካላቸውም ሲል ነው የአካባቢው የአገዛዙ ባለስልጣናት የገለጹት። ይህን ጨምሮ ሌሎች መረጃዎች በእጅ የሚገኙት እንድታካፍለን እድሉን ልስጥ። አመሰግናለሁ መሳይ። እንግዲህ የአማራው ኃይል ባለፉት 3 ዓመታት ከፍተኛ እንቅስቃሴ እያደረገ በርካታ አስደናቂ ጀብዶችን እየፈጸመ እየተጓዘ ይገኛል። ከነዚህ ጀብዶች መካከል አንደኛው ወታደራዊ ነው፣ ሁለተኛው ፖለቲካዊ ድል ነው። በተለይ ከፖለቲካ አኳያ የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላም ቀደም ብሎም በህወሓት አገዛዝም በተለይ አማራውን በሌሎች የመክበብ ከፍተኛ እንቅስቃሴዎች ነበሩ። የአማራ ፋኖ እንቅስቃሴ ማድረግ ከጀመረ በኋላ እነዚህ ከበባዎችን እግር በእግር እየተከተለ የመስበርና በተለይ ከበባውን ሙሉ ለሙሉ ነፃ የማውጣት ከፍተኛ እንቅስቃሴ እያደረገ ይገኛል። ህወሓትም በነበረበት ዘመን በተለይ ኦህዴድ ብልጽግና ደግሞ ወደ ስልጣን ከመጣ በኋላ አማራው የሁሉም ብሔረሰብ ጥላት የማድረግ ከፍተኛ አዝማሚያዎች ነበሩ። የፋኖ ኃይሎች ግን በወሰዱት ፖለቲካዊ ስሌትና እንቅስቃሴ አማራውን የከበበውን ጥላት ሙሉ በሙሉ ወዳጅና አጋር ወደ ማድረግ ብልጽግና የሚባለው አገዛዝ ደግሞ እንዳጠቃላይ የኢትዮጵያ ህዝብ ጥላት ለአማራ ብቻ ሳይሆን የኢትዮጵያ ህዝብ ጥላት መሆኑን በተግባር እያሳዩ ይገኛሉ። ከዚህ በፊት እንግዲህ እንደሚታወቀው የቤንሻንጉል ጉሙዝ ነፃ አውጪ የሚባለው አደረጃጀት ቀይ አማራዎችን ወይም ደግሞ ቀዮችን በሚል ታርጌት አድርጎ እንደሚገድል ነበር ሲነገር የነበረው። ከዚህ በፊትም ሲፈጸሙ የነበሩት መረጃዎችም እነዛን ያሳዩ ነበር። ዛሬ ላይ ግን ቤንሻንጉል ጉሙዝ ነፃ አውጪ ብቻ ሳይሆን ሌሎች ታጣቂ ኃይሎችም አማራው እንደወዳጅ እንዳጋር ከአማራው ጋር በአንድ ግንባር መሰለፍ በአንድ ግንባር እስከ ሞት የደረሱበት እውነት ተፈጥሯል። ይህ አጠቃላይ የፋኖ የፖለቲካዊ ድል መሆኑን በግልጽ ማስቀመጥ ያስፈልጋል። ይህን ካልኩ በኋላ ወደ ዕለቱ መረጃዎች ሻገራለሁ። የቤንሻንጉል ጉሙዝ ነፃ አውጪ የሆነው የጉሙዝ ኃይል አንድነት ግንባር ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር በጥምረት ከጧቱ 12 ሰዓት ጀምሮ እስከ 3 ሰዓት በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ ከባድ መሳሪያ የታገዘ አስጨራሽ ፍልሚያ በማድረግ በጥላት ላይ ከፍተኛ ሰዋይና ቁሳዊ ኪሳራ በማድረስ ከተማዋን መቆጣጠር እንደቻሉ ተገልጿል። እንግዲህ የአብይ አህመድ መራሽ የብልጽግና ስርዓት በኢትዮጵያን ኃይሎች ላይ ጥምረት ሊወገድ ጫፍ ላይ ደርሶ በጣረ ሞት እየቃዠ እያቃሰተ እንደሚገኝ ነው እንግዲህ መረጃውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር የ66ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ለጣቢያችን ያደረሰው ማለት ነው። እንግዲህ ከዚህ በፊት የአማራውን ኃይል የመክበብ የመምታት ከፍተኛ ፍላጎት ነበር በአብይ አህመድ አገዛዝ በኩል። ያንን ግን የመስበርና የፋኖ ኃይሎች ከፍተኛ ለአስጨራሽ ውጊያ ማድረግ ከተማዋን ከቤንሻንጉል ጉሙዝ ነፃ
አውጭ ኃይሉ ጋር መቆጣጠራቸውን በግልገል በለስ ከተማን ይፋ ያደረጉት። ከዛ ቀጥሎ የብልጽግና ኃይሎች ግልገል በለስ ከተማን አልተቆጣጠሩም መልሰን በእኛ ስራ ውለንዋን የሚል መረጃዎች በሰፊው በማህበራዊ ሚዲያ ሲያሰራጩ ታይቷል። ዋናው ቁም ነገር ግን ውጊያ ነው። በሰዓታት ልዩነት ውስጥ ተቆጣጠረው ትችላለህ፣ በሰዓታት ልዩነት ደግሞ ከእጅ ሊወጣ ይችላል። ይሄ ውጊያ ባህሪ ነውና እንደዚህ አይነት መረጃዎች በተለይ ከዚህ ከውጊያውና ግልገል በለስ ከተማን ከመቆጣጠር ባለፈ ያለው አንድምታ ምንድን ነው የሚለውን በግልጽ አስቀምጦ ማለፍ አስፈላጊ ይመስለኛል። ከዚህ በፊት በመግቢያም እንዳልኩት በቤንሻንጉል ጉሙዝ ነፃ አውጪ ኃይሎችና በጉሙዝ ታጣቂ ተብሎ የሚጠራውና በፋኖ ኃይሎች መካከል ከፍተኛ የሆነ በመተከልና አካባቢው በተለይ የቤንሻንጉል ጉሙዝ አካባቢ ላይ በአማራዎች ላይ በሚደርሰው በደልና ግፍ አኳያ በተደጋጋሚ ስም ሲሰጥ የነበረው የቤንሻንጉል ጉሙዝ ነፃ አውጪ ኃይል ነው እየገደለ ያለ የሚል ነበረ። ሌሎች መረጃዎችም ደግሞ ይወጡ ነበረ። ብልጽግና ያሰማራቸው ኃይሎች ናቸው በአማራና በቤንሻንጉል ጉሙዝ ክልል ካሉ ማህበረሰቦች ጋር ግጭት እንዲፈጠር ከማሳየት አኳያ የሚል ነበር። ነገር ግን እነዛ ሁሉ ተሰብረው ዛሬ ላይ የቤንሻንጉል ጉሙዝ ነፃ አውጪ ኃይልና የአማራው ኃይል አንድ ላይ በጋራ ቅንጅት በማድረግ የብልጽግናን ኃይል የመምታትና በተለይ ዋና ስትራቴጂ ከተማ የሚባለውን ግልገል በለስ ከተማን እስከ መቆጣጠር የደረሱበት ሁኔታ አለ። ስለዚህ በከተማ መልቀቅና አለመልቀቅ የሚወሰን አይደለም። ይሄ ወታደራዊ ድል ነው። ከተማ መልቀቅና አለመልቀቅ ፖለቲካዊ ድል ግን ዘላለማዊ የሚቆይ በተለይ በአግባቡ ማስኬድ ከቻሉ ግጭት የማይነሳበት በቀጣይም የአብይ አህመድን አገዛዝ ለመጣል እንደ ትክክለኛ መስመር ወይም ደግሞ እንደ ቋሚ መስመር ነው የሚያገለግልበት በተለይ ፖለቲካ ተለዋዋጭ እንደሆነ ይታወቃል። ነገር ግን አሁን ካለው አኳያ በተለይ ብልጽግናም በኢትዮጵያን ሕዝቦች ላይ ከከፈተው ጦርነት አኳያ ስንመዝነው ትልቅ ድል መሆኑን በግልጽ ማስቀመጥ ያስፈልጋል። ብልጽግና ከዚህ በኋላ ቤንሻንጉል ጉሙዝ ላይ ለመስራት የሚያስበው ምንም አይነት የፖለቲካ መስመር እንደሌለው በአማራው ላይ እንደተቆረጠበት በትግራይ ላይ እንደተቆረጠበት በተመሳሳይ አሁን በቤንሻንጉል ጉሙዝ ላይም ይሄ ፖለቲካ መስመር ሙሉ ለሙሉ እንደተቆረጠና እነዚህ ታጣቂ ኃይሎች እንግዲህ የነጻነት ኃይሎች ናቸው። እነዚህ ኃይሎች በጋራ ትብብር አድርገው ወደፊት ሊገሰግሱ የሚችሉበት እድል እንዳለ ትልቅ የመሰረተ ድንጋይ እየጣለ ነው ብሎ ማስቀመጥ ይቻላል። በቀጣይ እንግዲህ በተለይ ከዚህ ዋና መስመር ነው። ከዚህ በፊትም በተለይ ኢትዮጵያ ኢኮኖሚክና ሱዳን ኩርሙክ ላይ የነበረውን ጦርነት በግልጽ አስቀምጠናል። እነዚያ መስመሮች ሙሉ ለሙሉ እየጠሩ መምጣታቸው በተለይ ወደዚህ ወደ ወለጋ መስመር ወደ አምቦ መስመር ለሚደረጉ ጦርነት ትልቅ አቅምና መስመር ሆኖ ይቀጥላል ተብሎ ይታሰባል። ሌላኛው መረጃ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በሰሜን ወሎ ዞን ሀብሮ ወረዳ ከውርጌሳ ወደ መርሳ አቅጣጫ በካሶኒ መኪና ተጭኖ ሲጓዝ በነበረ የአገዛዙ የሚኒሻ ኃይል ላይ ከፍተኛ ኪሳራ ማድረሳቸውን በዚህም በተለይ በርካታ ቁስለኛ በርካታ እንደተደመሰሱ ይፋ ተደርጓል። ከዛ ባለፈ የአደረጃጀት ዜናዎች አሉ። ሌሎችም በተለይ ከዚህ እየተፈጠሩ ካሉ ጥምረቶች አኳያ ሰራዊቱን የማዘጋጀት ወደፊት ለመጓዝ ከሚደረገው እንቅስቃሴ የማሳየት እንቅስቃሴዎች በዚህ በወሎ ቤት አማራ ቀጠና በሌሎች ቀጠናዎችም ከፍተኛ ስራ እየተሰራ ነው። ከዛ ባለፈ በተለይ በሸዋ ጠቅላይ ግዛት ዕዝ ከአንዋሪና ከጆሮ አቅጣጫ የተንቀሳቀሰው የአገዛዙ ጦር በነጎድጓድ ክፍለ ጦር ከባድ ምት እንዳስተናገደ መረጃዎች ይፋ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምኖ ዕዝ አጼ ዝራ ያዕቆብ ኮር በተለይ ለማፈን የመጣውን የብልጽግናን ኃይል ሙከራ በመቀልበስ ከፍተኛ ድል ማስመዝገባቸውን ነው በዛሬው ዕለት ይፋ ያደረጉት። የጠላት ኃይል በዛሬው ዕለት ከማለዳው 12 ሰዓት ጀምሮ በአንዋሪ ከተማና በጆሮ አቅጣጫዎች በመንቀሳቀስ በአጼ ዝራ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ላይ ከበባና በማፈን ለመፈጸም እንቅስቃሴ ያደረገ ሲሆን ነገር ግን የክፍለ ጦሩ 2 ሻለቆች በወሰዱት የተቀናጀ ስልታዊ ማጥቃት ጥላትን ድባቅ መምታታቸውን ይፋ አድርገዋል። ለማጥቃትና ለማፈን የመጣው የጠላት ኃይል በነጎድጓድ ክፍለ ጦር በመልሶ ማጥቃት የጠላት የሰው ኃይልና ቁሳቁስ ላይ ከፍተኛ ኪሳራ እንዳስተናገደ በዚህም የአገዛዙ ላይ ከፍተኛ ምት ደርሶበት ወደኋላ እንዳፈገፈገ የተገለጸው። እንግዲህ በተለያዩ ቀጠናዎች እንደዚህ አይነት መረጃዎች በከፍተኛ ሁኔታ እየወጡ ይገኛሉ። እንግዲህ የአንከር ሚዲያ ከግንባር አጠቃላይ መረጃዎችን የሚያደርሳቸውን በሰፊው እያቀረባቸው እንደሆነ ከሰሞኑ አይቻለሁ። ነገር ግን የፋኖ ኃይል በተለይ ከዚህ በፊትም ለከፍተኛ ድል ለከፍተኛ እንቅስቃሴ ከፍተኛ ዝግጅት እያደረገ ነው። አገዛዙ ይህን ዝግጅት ለማደናቀፍ የተለያዩ አሃዶችን የተለያዩ ክፍለ ጦሮችን የተለያዩ ኮሮችን ወደ ፋኖ ኃይሎች ለመላክ ሙከራ እያደረገ ይገኛል። ነገር ግን የፋኖ ኃይሎች በደፈጣ ጥቃትም ከዛ ማለፍ ሲል ወደ መደበኛ ውጊያ በመቀየር የአገዛዙን ኃይል ድባቅ እየመቱት ይገኛሉ። በዋነኝነት ግን ስራ እየሰሩ ያሉት በተለይ በቀጣይ ከሚጠበቀው ዘመቻ አኳያ ህዝቡን የማዘጋጀት የፖለቲካ ስራ ላይ ተጠምደው እንዳሉ ለአድማጭ ተመልካቾቻችን መግለጽ ያስፈልጋል። በተለይ የአደረጃጀት ስራዎችን ያላለቁ ሽግሽግ የሚያስፈልጋቸውን አዳዲስ አደረጃጀቶችን ይፋ ማድረግ እንግዲህ ከዚህ በፊት መሳይ እንደምታስታውሰው
ጎጃም ላይ በቴዎድሮስ እዝ ስር 102ኛ ኮር የሚባል ነበረ። በሚኒሊክ እዝ ስርም እንደዚሁ 102ኛ ኮር የሚባል ነበር። ሌሎች ቦታዎችን ብትሄድ እንደዚህ አይነት ኮሮች ነበሩ። እነዛን ኮሮች እንግዲህ አንድ ተቋም ነው ያለን። ጎጃም ላይ 102ኛ ኮር ካለ ወሎ ላይ 102ኛ ኮር አያስፈልግም። ስለዚህ ስም የመቀያየር አዳዲስ አደረጃጀቶችን ወጥ የሆነ ተቋማዊ የማድረግ ጎጃም ላይ ያለው ተመሳሳይ ስያሜ በወሎ እንዳይኖር የማድረግና አዳዲስ ስያሜዎችን የማስያዝ በዚህ ሂደትም ተቋማዊ አሰራር በማውረድ በተለይ ወታደራዊ ክፍሉ በሰፊው እየሰራበት እንዳለ ከሚወጡት መረጃዎች መረዳት ችለናል። ጠንካራ የሚባል የአደረጃጀት ስራ እየሰሩ እንደሆነ ግን ለአድማጭ ተመልካቾቻችን መግለጽ አስፈላጊ ነው ብዬ አምናለሁ። ይሄው ነው ያለው። ሙልጌታ በጣም ነው የማመሰግነው። ወደ ወለጋ አካባቢ በቢዛሞ አንሻ ሰይድ እዝም የሚደረገው ተጋድሎን ሰሞኑንም በስፋት መረጃው እየወጣ ነው የሚገኘው። እዛ አካባቢ የሚንቀሳቀሰው ኃይል በዋናነት የገጠመው የአካባቢውን የአገዛዙን ጥምር ኃይል ነው። መከላከያን ጨምሮ ሌሎች በስም የተለያየ መጠሪያ ያላቸው የኦሮሚያ ታጣቂ ኃይሎች አሉ። ከእነሱ ጋር ነው ፍልሚያ እያደረገ ያለው። ስለዚህ ወለጋ ያለውንም በተመለከተ በትኩረትና በንቃት መከታተል የሚያስፈልገው ጉዳይ ነው። እንግዲህ ከአደረጃጀት ጋር በተያያዘ ያነሳቸዋል። ይሄ አደረጃጀት በዋናነት በቅርቡ በስፋት ይታያል ተብሎ የሚጠበቀውና በጥምረት በቅንጅት ሌሎች ኃይሎች ጋር በመሆን ፋኖ ለሚከፍተው ዘመቻ በዋናነት የሚጠቅመው ይሄ የአደረጃጀቱ ጉዳይ ነው። ህዝባዊ ስብሰባዎች እየተደረጉ ነው። የአባት ጦረኞች የሚባሉ በተለይ ፋኖዎች መከተሞችን እያስለቀቀ በሚሄድበት ጊዜ እንደነዚህ አይነት የአባት ሰራዊት የሚባሉ ከተማን የሚጠብቁ አስተዳደርን የሚተክሉ ብዙ ስራዎችን የሚሰሩ አሉ። ከተማ እያስለቀቅ ስትሄድ የሚፈጠሩ ብዙ ነገሮች ስለሚኖሩ ከዛ አንጻር የጸጥታና ደህንነቱን የሚጠብቁ ሌሎች አደረጃጀቶችን መፍጠር ያስፈልጋል። ከዚህ አንጻርም ስራዎች እየተሰሩ እንዳለ ነው የምንሰማውና እስቲ ከጥምረቱ ጋር በተያያዘ ቅድመ ነገሮች እየተካሄዱ ናቸው። በየትኛው ቀን በየትኛው ሰዓት ፊሽካው ይነፋል የሚለው ነገር ካልሆነ በስተቀር ዝግጅቱ በአብዛኛው እየተጠናቀቀ እንዳለ ነው የምንሰማው። ከዚህ በፊት በግልጽ እንዳስቀመጥ ነው የጸረ ብልጽግና የሆኑ ኃይሎች በከፍተኛ ሁኔታ እየተባበሩ ያለበት ሁኔታ አለ። ባለፈው እንግዲህ ባንከር ሚዲያ የአፋብን ሊቀመንበር ራስ አርበኛ ዘመነ ካሴና የኡጉጉሙ ሊቀመንበር ሀጂ ኢብራሂም ኡስማን ካልሳሳትኩኝ እንደዚሁ በጋራ ተገናኝተው ውይይት አድርገው ይፋ የሆነበት ሁኔታ አለ። ከዛ መቀጠል ደግሞ በዛሬው ዕለት በቤንሻንጉል ጉሙዝ ነፃ አውጪና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ በኩል የጋራ ቅንጅት በማድረግ እንግዲህ ከፎቶ በዘለለ የውጊያ እንቅስቃሴ በማድረግ ግልገል በለስ ከተማን በጋራ የተቆጣጠሩበት መንገድ ይፋ ሆኗል። እንግዲህ ዋናው ከላይ ይባላል፣ ዋና መሪው ወታደራዊ አዛዡ እንትና ይባላል፣ ህዝብ ግንኙነቱ እንትና ይባላል፣ የፖለቲካ መምሪያ ኃላፊው እንትና ይባላል የሚለው ካልሆነ በስተቀር አብዛኛዎቹ ጥምረቶች ይፋ እየሆኑ ያለበት ሁኔታ አለ። ብልጽግናም ይሄን የተረዳ ይመስላል። በማህበራዊ ሚዲያው በተለይ ኦፊሻሊ ኤቢሲን ጨምሮ አርበኛ ዘመነ ካሴ እንዲሁም ደግሞ ጃልመሮ ደብረጽዮን እነ ኢሳያስንም ጭምር በማድረግ ፎቶቸውን በያይ እያጨቀየ የከሸፉ ጥምረት እስከማለት ደርሷል። የከሸፈ ጥምረት ግን አለመኖሩን በተግባር በዛሬው ዕለት እንግዲህ በትናንትናው ዕለት ነው የከሸፈው ጥምረት እያለ ብልጽግና ፕሮፓጋንዳ ሊሰራ ሙከራ ሲያደርግ የነበረው። በዛሬው ዕለት ግን ከጧቱ 12 ሰዓት ጀምሮ እስከ ረፋዱ 3 ሰዓት ድረስ የአጭር ሰዓት የ3 ሰዓት ኦፕሬሽን በማድረግ ዋና የዞን ከተማ የወረዳ ከተማ እስከመቆጣጠር የደረሱበት ሁኔታ አለ ማለት ነው። እንግዲህ ብልጽግና ብቸኛ የመውጫ መንገድ የሆነኛም ብሎ እያሰበ ያለው የፕሮፓጋንዳ ጉዳይ ነው። በፕሮፓጋንዳ እንግዲህ እነ ዳንኤል ክብረት እነ ቢሌኒ ስዩም ሌሎቹም መመከት ስላልቻሉ ራሱ አብይ አህመድ ከአሚኮ ወደ ኦቤን እየዘለለ ፕሮፓጋንዳውን ለመመከት ሙከራ ቢያደርግም ራሱ በሚያወራው ንግግር አዳዲስ ጥራቶች አዳዲስ ተጣማሪ ኃይሎች እየፈጠረ ያለ ኃይል እንደሆነ ይታወቃል። ብልጽግና ከዚህ በፊትም ሌሎች ተናግረውታል። ለግብጽ ነው የሚሰራ የሚመስለው ውጭ ጉዳይ ሚኒስተሩ እስከማለት የደረሱት ገዱ አንዳርጋቸው አሉ። አሁን ደግሞ በሚዲያው የሚያደርገው መራወጥና በሚዲያው በሚያደርገው እንቅስቃሴ ለነዚህ ተጣማሪ ለሚላቸው ኃይሎች እየሰራ ይመስላል። ምክንያቱም እነዚህ ኃይሎች እንደው ጥምረት ይፋ ብናድርገው ምን ሊመጣብን ይችላል የሚል ፍራቻ እና አዝማሚያዎች እንደነበሩ በአንድ ሜዳ መንገድ እንረዳ ነበር። ብልጽግና ግን ከሚያደርገው እንቅስቃሴ አኳያ
በተለይ ብልጽግና የነካው ሁሉ ቅዱስ የሚሆንበት ተፈጥሯል። መሳይ እንደምታውቀው ብልጽግና የኮነነው ነገር ሁሉ ለኢትዮጵያ ይጠቅማል ማለት ነው እስከ ማለት ሰዎች ደርሰዋልና ብልጽግና የሚወግዘው ሁሉ ድጋፍ እያገኘ ነው። ለምን ብልጽግና እያንዳንዱ እርምጃው ሁሉ እያንዳንዱ ስንዝሩ የሚያደርገው እንቅስቃሴ ሁሉ ጸረ ኢትዮጵያ አገር የማፍረስ እንቅስቃሴ ውስጥ እንደገባ ይታወቃል። ስለዚህ አገርን የመታደግ ኃይሎች ናቸው እስከ ማለት የደረሰበት ሁኔታ አለ። ጥምረቱ ከሽፏን ይላል ብልጽግና። ነገር ግን ጥምረቱ እንዳልከሸፈ ከቃል ያለፈ ከፍተኛ እንቅስቃሴ ላይ እንዳሉ ግልገል በለስ ከተማን ላይ ደውለው ማድረጋቸው እንደው ፕሮግራሙን ተከታትለ ከሆነ ጥምረቱ ከሽፏል ብለው ለመግለጽ የቻሉበት ምክንያት ምንድነው? የተገኘ ነገር አለ ወይ? ያዙት ነገር አለ? የሰበሩት ነገር አለ? በእጃቸው የገባ ነገር አለ ወይስ ምኞት ነው? ምኞት ነው። እንግዲህ ጥምረቱ አልከሸፈም። አሁን ባለው ነባራዊ ሁኔታ የሚከሽፍም አይመስልም። ምክንያቱም ያው ፖለቲካ ነው። ቋሚ ወዳጅ ቋሚ ጥራት የለም የተለመደ አባባል አለ። እሱን ታሳቢ ያደረገ እንደሚሆን ይታሰባል። ኃይል ሲኖር የመደራደር አቅም አለ ነው። ይሄ ነው ፖለቲካ። በነገራችን ላይ ከዚህ ቋሚ ወዳጅ የለም ቋሚ ጥላት የለም ከሚለው ባሻገር ኃይል ካለ ማንም አይደፍርም። የአማራን ኃይል በአንድም በሌላ መንገድ እንዲደራደር ያበቃው ትናንት እኮ እነ ጀነራል ተፈራ ማሞ፣ እነ ቴዎድሮስ ትርፌ፣ እነ ዶክተር ደሳለኝ ጫኔ፣ እነ ወንዶሰን ፕሪቶሪያ ላይ ይወከሉ በሚል ጥያቄ ሲቀርብ መሳይ ኖ ደመቀ መኮንን በላይ አማራ ማን ኖሮ ነው ወኪላችሁ እሱ ነው እስከ ማለት የደረሰ ኃይል ነበር። ያንንም ያዳመጠ አልነበረም የህወሓት ኃይል። ያንንም ያዳመጠ የብልጽግና ኃይል። ዛሬ ግን አብይ አህመድ መድረክ ባገኘው ቁጥር እኛን አታሸንፉና 20 ዓመት የመዋጋት አቅም አለን፣ 1000 ዓመት የመዋጋት አቅም አለን፣ ከቻላችሁ ግን ተደራደሩን ነው እያለ ያለው። ይሄ የመጣው ከአቅምና ከጉልበት ከገነባው የፖለቲካና ወታደራዊ ኃይል እንደሆነ ይታወቃልና ብልጽግና ምንድነው እያደረገ ያለው? ይሄን ጥምረት ከሽፏል፣ ጥምረቱ እንደዚህ እያለ ነው የሚለው ከፍርሃት የመነጨ እንደው በዚህ አጋጣሚ ፕሮፓጋንዳ ሰርቼ ማክሸፍ ከቻልኩ ብሎ ነው። ነገር ግን እሱ እያንዳንዱ የሚያደርገው ፕሮፓጋንዳ ለእነዚህ የጥምረት ኃይሎች እነሱ ይፋ ያላደረጉትን ነገር ነው ብልጽግና ይፋ እያደረገ ያለው። እነሱ ያልደፈሩትን ነገር ነው ብልጽግና ደፍሮ ይፋ እያደረገ ያለው። ስለዚህ ብልጽግናን የሚጥል ከሆነ ትብብሩ ብልጽግናን ጥምዶ ለማለት ሙከራ አደረገ። ነገር ግን ጥምዶ የሚባል የለም። ጥምዶ የሚባለው የኤርትራ ህዝቦችና የትግራይ ህዝቦች የጋራ ያደረጉት መድረክ ነው። ከዛ ባለፈ የኛ ይሄ ነው የሚባል ስያሜ ያላወጣንለትም የሚል መረጃዎች ይፋ ሲሆኑ ቆየ። ያንን ሙሉ ለሙሉ ጥምዶ የሚለውን ተወና አሁን ወደ ምን መጣ? መሳይተው ከሆነ ጥምረት ወደ ማለት መጣ። ጥምዶ የሚለውን ራሱ በጀነራሎቹም በኩል በፖለቲከኞቹም በኩል ሲያስነግር ከረመ። ጥምዶ የሚባል የሚገዛበት የፖለቲካ ጥምዶ ያለውንም የትግርኛ ቋንቋ ነው ለማለት ለማበሻቀጥ የተሄደበት ርቀት ነው። አማርኛ እንኳን አይጠቀሙም፣ የተሸጡ ናቸው። አሚኮ ላይም ቀርቦ አብይ አህመድ የተናገረውን እናስታውሰዋለን። የአማራ መሬት ፋኖች ፈቅደው ፌደራል መንግስቱ እንዳስጠበቀ ፕሮፓጋንዳ ለመስራት የሄደበትን ርቀት ስናስታውስ አጠቃላይ የፍርሃት መጠኑ ከፍተኛ ደረጃ ላይ እንደደረሰና ብልጽግና ይሄን መቋቋም ስላልቻለ በወታደራዊ ኃይል ውጤት ማምጣት እንደማይችል ስለተረዳው ቢያንስ እንኳን ከዚች ከፕሮፓጋንዳዋ ትንሽዬ ድል ካገኘው በሚል እንቅስቃሴ እያደረገ እንደሆነ በግልጽ ማስቀመጥ ያስፈልጋል። ወደድንም ጠላንም ግን አድማጭ ተመልካቾችም እንዲረዱት የምንፈልገው እውነት ጥምረቱ ከዚህ ከንግግር ባለፈ በወታደራዊ ድል እዚህ ግልገል በለስ ከተማ ላይ በተጨባጭ ታይቷል። እነዚህ ግልገል በለስ ላይ የታየው ጥምረት ሌሎች ቦታዎች ላይ ቢታይ እንዳይገርማችሁ የተሰራበት እንደሆነ ማስቀመጥ ያስፈልጋል። ሙሉጌታ፣ ይሄ የጥምረቱን ጉዳይ በተመለከተ በእርግጥ ይፋዊ የሆነ መረጃ እስካሁን የለም። ይፋዊ የሆነ መግለጫ ከተጣማሪዎቹ አልተሰጠም። ያው በተለያየ መረጃ ምንጮች የምንሰማቸውን ይዘን ነው ለውይይትም የቀረብ ነው። እንደው መሬት ላይ ያለውን ነገር ህብረተሰቡ በከፍተኛ ስሜት ነው እየጠበቀ ያለው። እንግዲህ የተለያዩ መረጃዎችን እንሰማለን። ምን ላይ ነው ያሉት? ኮሚቴ አቋቁመዋል የሚባል ኮማንድ ነገር አላቸው? በጋራ የሚጠሩበት የፖለቲካ ውህደት አላቸው ወይስ ምን ላይ ነው? እንደው በመረጃ ደረጃ ያገኘው ነገር አለ? እኛም ጥምረቶች እንዳሉ ትብብሮች እንዳሉ እነዚህም ትብብሮች ዝም ብሎ ወታደራዊ ብቻ ሳይሆን ፖለቲካዊ ብቻ ሳይሆን ወይም ደግሞ ዲፕሎማሲያዊ ብቻ ሳይሆን ሁሉንም ያካተተ ጥምረት እንዳለ ከተባራሪ ወሬዎች እየሰማን እንገኛለን። እንግዲህ እነዚህ ትብብሮች ጥምረቶችን በተመለከተ ራሳቸው ተባባሪ ኃይሎቹ ተጣማሪ ኃይሎቹ ወደፊት ይፋ ያደርጉታል ብለን ተስፋ እናደርጋለን። ከዛ ባለፈ ግን ህዝቡ ሊያውቀው የሚገባ በተጨባጭም ያሉትን ነባራዊ ሁኔታዎች ስንገጣጥም የምናገኘው መረጃ እንደሚያሳየው ፖለቲካዊ ጥምረት አለ፣ ወታደራዊ ጥምረት አለ፣ ዲፕሎማሲያዊ ጥምረት እንዳለ ግን በግልጽ ማስቀመጥ ያስፈልጋል። እነዚህን ታሳቢ ያደረገ የፖለቲካ እንቅስቃሴ ከሁሉም ኃይሎች ይጠበቃል ማለት ነው። ይህን ታሳቢ ያደረገ
ወታደራዊ እንቅስቃሴ ከሁሉም ይጠበቃል ማለት ነው። ይህን ታሳቢ ያደረገ ዲፕሎማሲ እንቅስቃሴ ከሁሉም ኃይሎች ይጠበቃል ማለት ነው። ታስታውስ ከሆነ የህወሓት ኃይል በሁሉም መድረኮች በሚባል ደረጃ በሁሉም ከተሞች እንቅስቃሴ በማድረግ ጥምረት እንዳለ ትብብር እንዳለ ይፋ አድርጓል። የቤንሻንጉል ነፃ አውጪ ኃይልም እንደዚሁ በተመሳሳይ እነዚህ መድረኮች የመስራት አዝማሚያዎች እንዳሉ ሰምተናል። ከዛ ባለፈ ሌሎችም ወደ 7 የሚጠጉ ተባባሪ ኃይሎች ተጣማሪ ኃይሎች በጋራ እየሰሩ እንደሆነ ከዚህ በፊት ሲነገር የነበረ እውነት አለ። የፋኖ ኃይሎችም አሁን ያለውን ነባራዊ ሁኔታ በተመለከተ ለሰራዊታቸው ለህዝባቸው የማስረዳት ስራ እየሰሩ ነው ብዬ አምናለሁ። በተለያዩ መድረኮች ከሚወጡት መረጃዎችም ከምንረዳቸው ማስረጃዎችም እንደምናየው ከዛ አኳያ መታየት መቻል አለበት። ነገር ግን ብልጽግና ብቸኛ ተጣማሪ ህወሓትና ፋኖ እንደሆኑ የማሳየት ከፍተኛ ፍላጎት አለው። ኢትዮጵያ ውስጥ ያሉት የነጻነት ኃይሎች ግን ወደ 8 የሚጠጉ ድርጅቶች አሉ። እንዘርዝራቸው ከተባለ በግልጽ ማስቀመጥ ይቻላል። አንደኛው የአማራ ፋኖ ብሔራዊ ንቅናቄ ነው። ሁለተኛው የቤንሻንጉል ጉሙዝ ነጻ አውጪ ነው። ሶስተኛው ህወሓት ነው። አራተኛው ኦላ የሚባለው ነው የኦሮሞ ነጻነት ሰራዊት። አምስተኛው የኦጉጉም ነው። ስድስተኛው የጋምቤላ ነጻ አውጪ ኃይል ነው። ሰባተኛው ደግሞ የሶማሌውን ኦጋዴን ማዕከል አድርጎ የሚንቀሳቀሰው ማለት ነው። ወደፊትም አዳዲስ ነጻ አውጪ ኃይሎች ካሉ አገሪቱ እንደምናስታውሰው አንደኛው ኃይል ብቻ ልክ ትናንት ህወሓት ፈላጭ ቆራጭ ሆኖ የኢትዮጵያ ህዝብን ሲበድል ነበር። በመቀጠል ደግሞ ከህወሓት የተቀበለው የኦህዴድ አገዛዝ ደግሞ ሁሉንም ልሰርቅ በሚል የፖለቲካ እንቅስቃሴ ዛሬም እያደረገ ያለው ወደኋላ የምናነሳው እያደረገ ነው ያለው። ስለዚህ በቀጣይ ደግሞ የአማራ ፋኖ ኃይል ብቻውን ገብቶ ወይም ደግሞ የኦጉጉሙ ብቻውን ገብቶ የሚያደርግበት ሳይሆን በጋራ የተስተካከለች በተለይም ደግሞ ዜጎች በነጻነት ተንቀሳቅሰው ሀብትና ንብረት ማፍራት የሚችሉበት የፖለቲካ ማዕከል ለመፍጠር እንቅስቃሴ እየተደረገ ይገኛል። ከዛ ባለፈ ግን እነዚህ ኃይሎች የተለያየ ፍላጎት አላቸው። ለምሳሌ የኦሮሞ ነጻነት ሰራዊት የራሱ የሆነ የፖለቲካ ፍላጎት ሊኖረው ይችላል። ህወሓት ራሱ የቻለ የፖለቲካ ፍላጎት ሊኖረው ይችላል። የአማራ ኃይል የራሱን የቻለ የፖለቲካ ፍላጎት ሊኖረው ይችላል ወይም ደግሞ አለው። ከዛ ባለፈ ግን እኛ የምንቆረቆረውን እኛ የምናስበውን ነገር ወይም ደግሞ በተለይ ከዚህ ከአማራ ፋኖ አኳያ ሆነን ስናየው የህወሓት ፍላጎት ምን እንደሆነ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ይጠፋቸዋል ማለት አይደለም። እኛ እንደምናስበው ሁሉ 724 ጫካ ውስጥ ሆነው በብዙ መከራና ስቃይ ውስጥ ሆነው እንዳደራጁት ጦሩን እንደሚመሩት የፖለቲካ እንቅስቃሴ እንደሚያደርጉት ሁሉ እነዚህን ታሳቢ ያደረገ የፖለቲካ እንቅስቃሴ ያደርጋሉ። በምን ጉዳይ ላይ ነው የተስማሙት? እነሱ ናቸው የሚያውቁት። በምን ጉዳይ ላይ ነው የማይስማሙት? እነሱ ናቸው የሚያውቁት። ወደፊት ይፋ በሚደረግበት ጊዜ የምናየው ይሆናል። ይሄንም ስንናገር ግን ከፋኖች በኩል ወይም ደግሞ በተለይ ከአማራ ፋኖ ብሔራዊ ንቅናቄ በኩል ምንም አይነት መረጃ እስካሁን ይፋ የሆነ ነገር የለም። ግን ካሉት መረጃዎች በመነሳት ካሉት ነጥብጣቦች በመነሳት ግን ጥምረቶች እንዳሉ የሚያሳዩ መረጃዎች እንዳሉ ለአድማጭ ተመልካቾቻችን ማስታወስ ፈልጋለሁ። በደንብ ግን አሁንም ማሰብና በተለይ አድማጭ ተመልካቾቻችን እንዲረዱት እንፈልገው እኛ የምንሰጋውን ያክል የፋኖ አመራሮች ይሰጋሉ። ወልቃይትንም ሆነ ራያንም ሆነ በብልጽግና አገዛዝ የሚጠበቅ ነገር የለም። የብልጽግና አገዛዝ ምንድነው ያለው? በሚቆቀሩ የወልቃይት ጉዳይ የአማራ ጉዳይ አይደለም። በህዝብ ውሳኔ አልቃና ያለው የመጨረሻ ቃል የተናገረው አብይ አህመድ ነው። ስለዚህ የፋኖ ኃይሎች ደግሞ ከዚህ የተሻለ ማሰብ የሚችሉ ከዚህ የተሻለ የብልጽግናን ሴራ የሚረዱ የብልጽግናንም ሴራ ተረድተው ወደ ጫካ ወርደው ከፍተኛ እንቅስቃሴ እያደረጉ በርካታ አመርቂ ድሎችን እያስመዘገቡ ያሉ ኃይሎች እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። በብልጽግና ፕሮፓጋንዳ ሰለባ እንዳይሆን አብዛኛው ሰው መረዳት ያስፈልጋል። እንደዚህ መሬት ሸጡ እንደዚህ ያደረጉ የሚለው የሚሸጥ መሬት የሚለወጥ መሬት እንደሌለ በግልጽ ማስቀመጥ ያስፈልጋል። ይሄ አጋርነቱ ከኢትዮጵያ ኃይሎች አኳያ ነው። ከዛ ባለፈ ሌሎች የውጭ ኃይሎች አሉ። ብልጽግና ጦር እየሰበቀባቸው ያሉት 3 ሚሊዮን ናችሁ፣ ትናንት የደርግ መንግስት እንደጣላችሁት ዛሬ እኔን መጣላችሁም ዘመኑ የአይ ነው እያለ የሱዳን ህዝብ ሲያበሻቅጥ አይተናል። እነዚህ ኃይሎች ሁሉ እነዚህን ኃይሎች የመደገፍ አዝማሚያ ያላቸው። ምክንያቱም አብይ አህመድ በኢትዮጵያ ምድር እስካለ ድረስ ወንበሩ ላይ እስከተቀመጠ ድረስ አይደለም የአማራውን ኃይል አይደለም የትግራይን ኃይል አይደለም የኦሮሞን ህዝብ አይደለም የአፋርን ህዝብ አይደለም የቤንሻንጉልን ህዝብ ኤርትራንም የመውረር ኬንያንም የመውረር ሱዳንንም የመውረር ሌሎች የምስራቅ አፍሪካ ሀገራትን የመውረር የወራሪነት ሜንታሊቲ ያለው አገዛዝ በኢትዮጵያ ወንበር ላይ እንደተቀመጠ ግን በግልጽ ማስቀመጥ ያስፈልጋል። ሙልጌታ አመሰግናለሁ። እንደው ከመረጃ አንጻር ሰሞኑን ራያ አካባቢ የሚታየው ነገር ምንድን ነው? ሙልጌታ አንዳንድ መረጃዎችን እንሰማለን። እዛ ምሽግ ይዞ ያለው የአብይ አህመድ ሰራዊት ምሽጉን እየለቀቀ ወደ ተለያዩ አካባቢዎች እየፈረሰ እንዳለ እጅ እየሰጠ እንዳለ ይሰማል። ምሽግ ከያዘ በኋላ ውጊያ ሳይኖር ከውጊያ በፊት እንዲህ እጅ መስጠት በስፋት እንዳለም ይነገራል። እዛ አካባቢ ያሉ ባለስልጣናትም
ከወዲሁ እየመከሩ ነው። ህወሓትና ፋኖ ተያይዘው ሊመጡ ስለሆነ ምን ማድረግ አለብን የሚለው ላይ አብዝተው እየተጨነቁ ነው። ከራያ እስከ ደብረ ሲና አዲስ አበባ ድረስ ያሉ የአማራ ክልል ቀጠናዎች ላይ የሚገኙ የብልጽግና ባለስልጣናት ከወዲሁ ወዴት ሊሄዱ እንደሚችሉ ግራ ገብቷቸዋል። አንደኛውን ወደ ፋኖ መቀላቀል የሚፈልጉም እንዳሉ ሆነው ሌሎቹ ግን እንዴት ነው ከዚህ ስርዓት ጋር አብረን እስከ መጨረሻው የምንዘልቀው የሚለውን ጥያቄ እያነሱ እየተወያዩ ነው። ብዙ ነገሮች አሉ። ባንኮች ላይ ያሉትን ገንዘቦች እያሸሸ እንዳለ አንዳንድ ባንኮችንም በአማራ ክልል የሚገኙ እየዘጋም እንዳለ አገዛዙ እየሰማን ነው። እስቲ እነዚህ መረጃዎች ምንን ያመለክታሉ? እነዚህን መረጃዎች ከሰማሁ በኋላ እኔም ከሰኔ 1 እስከ ሐምሌ 30 ምኒልክ ዕዝ የተቀበላቸው ከአገዛዙ የከዱ ከ400 በላይ የሚጠጉ የብልጽግና ኃይሎች ወደ ፋኖ ተቀላቅለዋል። ከሰኔ 1 እስከ ሐምሌ 30 እና በዚህ በተለይ ከሐምሌ 1 እስከ ሐምሌ የኛው መረጃ ከሰኔ 1 እስከ ሰኔ 30 የነበረው ነው ከ420 በላይ ከሐምሌ 1 ደግሞ እስከ ሐምሌ 30 ያለው ደግሞ ከዛ ቁጥሩ ያየለ እንደሆነ መረጃዎች በተለይ በተባራሪ ከሰማው በኋላ የኛውን መረጃ ይፋ አድርጉት እስኪ የሚል ጥያቄ አቅርቤ ነበር። ከ500 በላይ የሚጠጋ የብልጽግና ኃይል በተለይ እዚህ ምኒልክ ዕዝ በሚንቀሳቀስበት ወሎ ቤት አማራ ቀጠና እንደከዱ ተሰምቷል። ከሰሞኑ ግን የታየው በጣም ከፍተኛ ቁጥር እንደሆነ ነው መረጃዎች እየወጡ ያሉት። በተለይ የዛ ቀጠና ላይ ያለው ተጨባጭ መረጃዎች እንደሚያሳዩት የህወሓት ኃይሎች በከፍተኛ ሁኔታ ዝግጅት እያደረጉ እንደሆነ ተሰምቷል። ምክንያቱም አብይ አህመድ ትናንት ጀምሮ ከፍተኛ የሆነ የድሮን ተከታታይ ጥቃት ፈጽሟል። ከዛም ቀደም ብሎ ተከታታይ የሆነ የድሮን ጥቃት እየፈጸመ ይገኛል። በተለይ ከባድ መሳሪያዎቻቸውን ማዕከል ያደረገ ጥቃት ለመፈጸም ነው ከፍተኛ እንቅስቃሴ እያደረገ ያለው። ባጫ ደበሌም ከቢቢሲ አማርኛ ጋር በነበረው ቆይታ ብቸኛ መተማመኛቸው ድሮን እንደሆነ ይፋ አድርጓል። ባድሜ ብቻ ሳይሆን አስመራንም በተመሳሳይ ሰዓት ግንባር እናደርገዋለን፣ ፍሮንት እናደርገዋለን ሲል ያዳመጥንበት ሁኔታ አለ። አብይ አህመድም አሁን ብቸኛ የመውጫ መንገዱ የመዳኛ መንገዴ ብሎ ያሰበው አንድና አንድ ድሮን ነው። ስለዚህ የእግረኛው ውጊያ ከተጀመረ ለእግረኛው ሰራዊት የብልጽግና አገዛዝ ሙሉ ለሙሉ ትኩረት እንደማይሰጠው ኖረም አልኖረም እንደማይጠቅም ተረድተዋል። የብልጽግና ኃይሎች በተለይ ብልጽግና መንበር እንጠብቃለን ብሎ በተለያየ ግንባር የተሰማሩ የብልጽግና ወታደሮች ማለት ነው። ስለዚህ ለእኛ ትኩረት የማይሰጠን ከሆነ መተማመኛው ድሮን ከሆነ እኛ እዚህ ምን እንሰራለን? ስለዚህ ከነጻነት ኃይሎቹ ብንቀላቀል ይሻላል በሚል ወደ ነጻነት ኃይሎቹ በግፍ እየገቡ እንደሆነ ተጨባጭ መረጃዎች አሉ። እነዛን የምስል ማስረጃዎችን በተለያዩ ሚዲያዎች እየተለቀቁ እየታዩ ነው። እንደው የዛን ያህል በተለይ የኔ ያህል ሚኒሻ ከዳ፣ የኔ ያህል መከላከያ ከዳ፣ የኔ ያህል አድማ ብተና ከዳ የሚለው ያኔ ትግሉ እንደጀመረ የዛሬ 2 ዓመት 3 ዓመት በነበረው ሙቀት ስላልሆነ እንጂ አሁን ላይ እየከዳ ያለው የብልጽግና ሰራዊት በከፍተኛ ደረጃ ቁጥሩ ያሻቀበ እንደሆነ በግልጽ ማስቀመጥ ያስፈልጋል። ብቸኛ የመተማመኛ አቅሙ ድሮን መሆኑን ከተረዱ በኋላ ለነሱ መሞታቸውና አለመሞታቸው ትርጉም እንደማይሰጠው የብልጽግና አመራሮች ከተረዱ በኋላ በተጨባጭ ምንድነው እያደረጉ ያሉት? ድሮኑ ይዋጋለት፣ እኛ እንዋጋ። ሲጀምር እኮ አማራ አልገደለንም። ሲጀምር እኮ አማራ ትናንት በነበረንበት ጦርነት ሁሉ ነገር ሲያቀርብልን የነበረ ነው። ስለዚህ ሳሳተ ጦርነት ውስጥ ነው የገባ ነው በሚል በከፍተኛ ሁኔታ እየከዱ ነው። ነገር ግን ከሰሞኑ የብልጽግና ኃይል በዚህ በራያ ግንባርም በተለያዩ ግንባሮችም የድሮን በከፍተኛ ሁኔታ እያዘነበበት ያለበት ምክንያት ምንድነው የሚለው በግልጽ ማስቀመጥ ያስፈልጋል። አንደኛ የህወሓት ኃይሎች ባለፈው በተለይ እዚህ ሸረሪና ተብሎ የሚጠራው አካባቢ በረከት በሚባለው አካባቢ ላይ ጦርነት ከተጀመረ በኋላ ወዲያውኑ በሙሉ አቅማቸው ወደ ጦርነት ይገባሉ የሚል ብልጽግና ፍላጎት ነበረው። ያ ግን እንዳልተሳካለት በተጨባጭ ከተረዳ በኋላ ስለዚህ እነዚህ ሰዎች አይወጉኝም በሚል እሳቤ ሙሉ ለሙሉ ድሮኑን በተለይ ከዚህ በፊትም በአንከር ሚዲያ መረጃውን ይፋ አድርገናል። ከአረብ ኤምሬት የመጣለትን በርካታ ድሮን ወደ ስራ ለማስገባት ከፍተኛ እንቅስቃሴ እያደረገ ባለበት ነባራዊ ሁኔታ ከባህር ዳር ያስቀመጣቸውን ድሮኖች ወደ 12 ተተኳሽ የሚይዙትን አካቸ ተብሎ የሚጠራውን ድሮን ወደ ተለያዩ ቦታዎች በመውሰድ እነሱ ቀድሞ ከመተኮሳቸው በፊት ኃይላቸውን የማዳከም በዚህ በህወሓት ኃይሎች መካከል በተለይ በሰራዊቱ ላይ ሞራል የመስረብ በተለይ ድሮኑ ከፍተኛ ድምጽ ነው ያለው የሚባለው ዛን ጊዜ በጦርነቱም በነበርንበት ጊዜ ያስተዋልነው እውነት ይሄ ነው። ስለዚህ እነዚህን ነገሮች ጫና በማሳደር በሰራዊቱ መካከል
መከፋፈል እንዲፈጠርና ወደሱ እንዲመጡለት ሳቤ ነው እንቅስቃሴ እያደረገ ያለው። ነገር ግን ያ ነገር አልተፈጠረም። በተጨባጭ የሆነ ያለው የብልጽግና ሰራዊት እየፈረሰ ወደ ቦታው ግን ተከታታይ የሆነ የድሮን ጥቃት እየፈጸመ እንደሆነ ለማወቅ ችያለሁ። ከዛ ባለፈ ግን ሌላ የተለየ ነገር የተፈጠረ ነገር የለም። አብዛኛውም በምሽጉ ነው ያለው። ከሰሞኑ የሚወጡ መረጃዎች አሉ፣ አንዳንድ የወጡ የተሳሳቱ መረጃዎች አሉ። ላሊበላ ላይ የተገናኙ እንደዚህ መከሩና የሚባል ነገር እሱ አብዛኛው ውሸት መረጃ ነው። ነገር ግን ተጨባጭ መረጃዎቹ ብልጽግና ከፍተኛ የሆነ የድሮን ጥቃት እየፈጸመ ነው ያለው። እነዛን የድሮን ጥቃቶች የማክሸፊያ መሳሪያዎች በአንድ ሌላ መንገድ ወደ ሀገር ቤት ገብተዋል። በተለይ የህወሓት ኃይል ታጥቋን የሚል ከፍተኛ ፕሮፓጋንዳ በብልጽግና ኃይሎች በሚኒስትሪም በተለይ በመደበኛው ሚዲያቸው ሳይቀር በከፍተኛ ሁኔታ እየሰሩ ይገኛሉ። ነገር ግን ተጨባጭ መረጃዎች እንደምንረዳው እንደምናየው ግን እነዚህ ኃይሎች የድሮን ጸረ ድሮን መሳሪያ እንዳልታጠቁ የተሰነዘረው ሁሉ በተለይ አነስተኛ የሚባል መስዋዕትነት እያስከፈለ እንደሆነ መረዳት ይቻላል። ነገር ግን አብዛኛው የብልጽግና ሰራዊት በድሮን የሚተማመን ከሆነ እኛ ምን እንሰራለታለን በሚል ወደ ነፃነት ኃይሎች እየጎረፉና እየከዱ እየገቡ እንደሆነ ማወቅ ተችሏል። ጦርነቱ በፈነዳ ወይም ደግሞ ጦርነቱ ቅድም አንተም ብለዋል መቼ እንደሚፈነዳ አይታወቅም። ነገር ግን አዲሱ ጦርነት ማለት ነው ያ በፈነዳ በጥቂት ሰዓታት ውስጥ የብልጽግና ሰራዊት ሙሉ በሙሉ በሚባል ደረጃ በእነዚህ የነፃነት ኃይሎች ምርኮ ሆኖ እኛም ለመዘገብ ያንን ቪዲዮ ለማጋራት የሚቸግር ሁኔታ ውስጥ ግን እንደሚፈጠር ለአድማጭ ተመልካቾቻችን ቅድመ ግምት ማስቀመጥ ይቻላል። ይሆናል አይሆንም ሌላ ጉዳይ ሆኖ ነገር ግን የመሆን አዝማሚያው ከፍተኛ እንደሆነ ግን በግልጽ ማስቀመጥ ይቻላል። ሙሉጌታ ከፖለቲካ አመራሮቹ ከብልጽግና ባለስልጣናት በተለይ ሰሜን ወሎ እና ደቡብ ወሎ ያሉት ወደ ደሴ አካባቢ እየተከማቹ ነው። ምክንያቱም ቆሞ መዋጋት የሚችል ሰራዊት የለም። ቀደም ሲል አንተም እንዳልከው ሰራዊቱ ምሽጉን ጥሎም እየወጣ በመሆኑ መተማመኛቸው የመከላከያ ሰራዊት ነበር። ያም ቦታውን እየለቀቀ ሲመጣ የፖለቲካ አመራሩ ከሚያስተዳድሩበት ከሚመሩበት ቀጠና እየወጡ ወደ ደሴ አካባቢ እየተከማቹ እንዳለም ይሰማል። ከዚህ በፊትም በብዙ ከተሞች አመራሩ የለም ወይ መከላከያ ካምፕ ነው የሚኖረው አሊያም ደግሞ በርቀት ሌሎች የዞን ከተሞች ሆኖ ነው እያስተዳደሩ የሚገኙት። አሁን ነገሩ እየገፋ ሲመጣ በአንድ ቦታ የመከማቸት ነገር አለ ነው የሚባለውና እነዚህ ነገሮች ሰሜን ሸዋም እንደዚሁ ስብሰባ ተቀምጠው ነበር። ህወሓትና ፋኖ ይመጣሉ፣ ስለዚህ ምን እናድርግ የሚል ጭንቀት ውስጥ እንደገቡም ይሰማል። ባለፈው ታስታውሳለህ ህወሓት እየገሰገሰ ወደ ደብረ ሲና በሚመጣበት ጊዜ የአማራ ክልል አንዳንድ ባለስልጣናት የክልሉን ሀብት መዝረፋቸው የሚታወስ ነው። እስከ 8-10 ሚሊዮን ብር በግል ዘርፈው መውሰዳቸው ይታወቃል። ለምን እሱ ጉዳይ መንገድ ላይ ተንጠልጥሎ እንደቀረ አናቅም። አሁንም ወደ ዘረፋ ሊገቡ ይችላሉ። የድርሻችንን ዘግነን እንውጣ፣ መጨረሻችን ከብልጽግና ጋር ከሚሆን የሆነ ቦታ ተደብቀንም ቢሆን የዘረፍናትን እንበላለን የሚል ባለስልጣንና ካድሬ አይጠፋምና እንደዚህ አይነት ስሜቶች በስፋት ይታያሉ ነው የሚባለው። አንድ ስርዓት ሲፈርስ ምን ይመስላል የሚለውን አማራ ክልል ላይ በተወሰነ ደረጃ እየታየ እንደሆነ መረጃዎች ያመለክታሉ። ሙሉጌታ ብልጽግና አዲስ ትዕዛዝ አውርዷል። አብይ አህመድ ነው ያወረደው። ባለፈው የባህር ዳርን ኤርፖርት እንመርቃለን በሚል በተገናኙበት ጊዜ አረጋ ከበደን ሲያንቆለጳጵሰው አይተህ ከሆነ አስተውላን አድማጭ ተመልካቾቻችን ፕሬዝዳንታችን እያለች ጠራው ነበረ። ግን በጓዳ ጠርቶ ምን እንደሚለው እናውቃለን። እያበሻከተ ቀንድ አውጣ የሚሉ ለካ እውነታቸውን ነው። አእምሮ አይሰራም እስከ ማለት የሚደርስበት እውነት እንዳለ እናውቃለን። ነገር ግን በአደባባይ ደግሞ ፕሬዝዳንታችን ለማለት የደፈረበት እውነት በተለይ የብልጽግና መዋቅር አማራ ክልል ላይ ያለው ሙሉ ለሙሉ በአረጋ ከበደን መተማመን በአብይ አህመድ መተማመን ስላቃተው እኔ አረጋን አምነዋለሁና ፕሬዝዳንታችን ብዬ እየጠራሁት ነውና እናንተ መኑት የሚል መልእክት ለማስተላለፍ ነው ሙከራ እየተደረገ ያለው። በክልል ደረጃ በተለይ የጥምረቱን ኃይል የሚመክት ኮሚቴ አቋቁመዋል። በዋነኝነት ኮሚቴው የሚመራው አረጋ ከበደ ነው። ያ ኮሚቴ በዞን ደረጃ አዋቅሯል። የዞን መሪዎቹ ደግሞ ዋና ሰብሳቢ ናቸው፣ የቀጠናቸው ማለት ነው። የደቡብ ጎንደር አለ፣ የደቡብ ጎንደር ዞን፣ የሰሜን ጎንደር ዞን በተለይ ጦርነት ትኩረት ይደረግባቸዋል ወይም ደግሞ ግንባር ይከፈትባቸዋል ተብሎ የታሰቡ ግንባሮች መካከል አንደኛው ሰሜን ወሎ ዞን ነው። የሰሜን ወሎ ዞን አስተዳዳሪ የሚመራው ኮሚቴ አቋቁሟል። ያ ኮሚቴ ከእድር ሳይቀር ከዕቁብ ሳይቀር ከቤተ ክርስቲያን ሳይቀር ገንዘብ አሰባሳቢ በተለይ የፋኖ ኃይሎች ከሃዲ እንደሆኑ መሬት እንደሸጡ ፕሮፓጋንዳ የሚሰራ ከዛ ባለፈ ደግሞ
በተለይ በወረዳ ደረጃ ይሄ እንግዲህ በዞን የተዋቀረው ወደ ወረዳ እንዲወርድ በማድረግ የየወረዳዎቹን ደግሞ የዞን እንዲከታተል ወይም ደግሞ የዞን ዋና አስተባባሪ እንዲመራ የዞኖቹን ደግሞ አረጋ ከበደ እንዲመራ አብይ አህመድ መድቧል። ነገር ግን ተጨባጭ መረጃው እየወጣ ያለው እንደዚህ አይነት እንቅስቃሴ ቢያደርጉም አብዛኛዎቹ የሰሜን ወሎ ዞን የወረዳ አመራሮች ግን ለፋኖ መሪዎች ይደወሉ እነዚህን አናምናቸውም፣ ከእናንተ በኩል የህይወት ዋስትና እንዲሰጠን እንፈልጋለን የሚል ምድጃ በቤተሰብ ደረጃ በሽማግሌም ደረጃ በስልክም ደረጃ እየተሞከረ እንደሆነ ከሰሜን ወሎ ዞን እየወጡ ያሉ መረጃዎች ያመላክታሉ። እንግዲህ በተለይ ዋና ግንባር ተብሎ ከሚጠራው አንደኛው ሰሜን ወሎ ነው። ወደ 6 የሚጠጋ የመከላከያ ስም ወሎ ቀጠና ውስጥ እንዳለ ከዚህ በፊት ይፋ የሆነ መረጃ ነው። አሁንም እንደዚሁ በተመሳሳይ በተለይ እናሰፋ ቸኮል የሰሜን ምስራቅ ዕዝ ዋና አዛዡ በተደጋጋሚ የታችኞቹ መስመራዊ መኮንኖቹን የፖለቲካ አመራሩን ጭምር እኛ አለን ሙሉ አቅም ላይ እንገኛለን እንዳትፈሩ እስከ ማለት ደርሰዋል። ያው እንዳትፈሩ የመጣበት አብዛኛው አመራር ያለመታመን አዝማሚያ ማሳየቱ ነው። አንዳንዱ ስልጠና ላኩኝ ወደ አዲስ አበባ፣ አንዳንዱ ወደ ባህር ዳር ላኩኝ፣ አንዳንዱ ደግሞ ወደ ደሴ የመሄድ አዝማሚያዎች አሉ። ከዚህ በፊትም እኮ እና አብይ አህመድ እነ ተመስገን ጥሩነህ የወልዲያን የኮሪደር ልማት ይጎበኛሉ ሲባል አብዛኛዎቹ የሃይማኖት አባቶች በከተማ ውስጥ አልነበሩ። ምክንያቱም ፋኖ ጋር መቆራረጥ አይፈልጉም። አብዛኛዎቹ ካድሬዎች ወልዲያ ከተማ ላይ መገኘት አይፈልጉም። ምክንያቱም እዛ ላይ መገኘት ማለት በፋኖች ዘንድ ማስጠንቀቂያ ተሰጥቶ ስለነበር ነገ የምንኖረው ከዚህ ማህበረሰብ ጋር ነው። ይሄ ማህበረሰብ ደግሞ የፋኖቹ እናትና አባት ነው። ስለዚህ ቂም መያዙ አይቀርም በሚል እየወጡ ያሉበት ሁኔታ አለ። የተለያዩ ኮሚቴ እየተቋቋመ ይገኛል። እነዚያ ኮሚቴዎች ግን በተግባር ውጤት እንደማያመጡ ስለተረዱ አብዛኛዎቹ አመራሮች አንተ እንዳልከው ወደ ደሴና ደሴ ብቻ አይደለም ወደ ደብረ ብርሃን ጭምር እየተሰደዱ ያለበት ሁኔታ አለ። ይሄ ኮሚቴ ሰዓታት ባልሞላ ጊዜ ውስጥ እንደሚፈርስም በተለይም ደግሞ የአበል መብለያ እንደሆነ በግልጽ ማስቀመጥ ያስፈልጋል። እዚህ ላይ ግን አንድ ማስታወስ እንፈልገው በተለይ ታችኛው ካድሬ በዞን አመራሩ ለመታመን ሲባል በተለይ ወረዳ እንግዲህ ቀይ መስመር ነው መሳይ ዞኖች በብዛት ቢጫ መስመር ተብሎ ናቸው የሚለዩት በብልጽግና ዘንድና ወረዳዎች ግን በፋኖች ዘንድ በሰዓታት ልዩነት ወይም ደግሞ በፈለጉበት ጊዜ ገብተው የሆነ ኦፕሬሽን ሰርተው ስለሚወጡበት በጣም ቀይ መስመር የሚባል ነው። ስለዚህ ይሄ ቀይ መስመር የተባለው ቦታ ላይ እያገለገለ የሚገኘው የወረዳ አመራር ወደ ዞን ለመወሰድ ሙከራ ወደ ዞን ለመወሰድ ከፍተኛ ጥረት ስለሚያደርግ ህዝብን መመደብ አይቀርም። እነዚህ የወረዳ አመራሮች በማህበረሰቡ ላይ ጫና እያሳደሩ ይገኛሉ። የወረዳ አመራር ቤተሰብ ያላችሁ እንዲሁም ደግሞ የወረዳ አመራር የሆናችሁ ብልጽግና እንደማይድን አውቃችሁ ከፋኖ ኃይሎች ጎን ብትቆሙ እድል እንዳላችሁ በግልጽ ማስቀመጥ ያስፈልጋል። ከዛ ውጭ ግን ይሄ ብልጽግና ኃይል ይድናል ብሎ የሚሞክር ካለ ራሱ ላይ ወይም ደግሞ እግሩ ላይ እንደተኮሰ ይቁጠረው። ምክንያቱም እያንዳንዱ የሚሰራው ስራ በህዝብ ውስጥ ሆኖ ስለሆነ የሚሰራው ህዝብ ደግሞ እያንዳንዱ ነገር ይመዘግባል። ከዚህ በፊትም ወረዳዎች በፋኖች እጅ በወደቁ ጊዜ አብዛኛዎቹ ብልጽግና አመራሮች ሲማረኩ የሚናገሩት የምናስታውሰው ነው። በቪዲዮ ደረጃ የተቀመጠ ፋይል ነውና ትክክል አለመሆኑን በግልጽ ማስቀመጥ ያስፈልጋል። የፋኖ ኃይሎችም አሁንም በተለይ ተከታታይ የሆነ ጥሪ በተለይ ጥምረቱ ይፋ ይሁንም አይሁንም ተከታታይ የሆነ ጥሪ ግን እነዚህ ብልጽግና አመራሮች በተለይ ለሚኒሻ አመራሮች እንዲሁም ደግሞ ለአድማ ብተና አመራሮች አሁንም ጥሪ ቢያቀርቡላቸው የተሻለ ነው ብዬ አምናለሁ። ምክንያቱም እነዚህ ወደዱም ጠሉም እዛው ቤተሰቦቻቸው በአንድ ሌላ መንገድ እዛው ስለሆኑ ማለት። ሙሉጌታ ቀደም ሲል አንድ መረጃ አካፍለን ነበር። አሁን ብልጽግናው አገዛዝ ሙሉ በሙሉ በድሮን ላይ ነው መተማመኑ የሚታየው። ድሮን ያተኮረ ጥቃት ዘመቻ ሊከፍት እንደሚችል እግረኛውና በተወሰነ ጃ ሜካናይዝድ ኃይሉ ላይ እምነት እንደሌለው እየተገለጸ ነው ያለውና ይሄ ከዚህ ቀደም እኔም አንተም ያጋራ ነው አንድ መረጃን ታስታውስ ከሆነ አሁን ጊዜው የቴክኖሎጂ ነው፣ እንደውም እናንተ አታስፈልጉንም፣ ባለሙያዎችን ከውጭ እናመጣለን፣ እዚሁ ቁጭ ብለን ጦርነቱን ማካሄድ እንችላለን በቴክኖሎጂ ብሎ የራሱን ጀነራሎች ጭምር ያሸማቀቀበት አንድ ስብሰባ እንደነበረ ገልጸናል። አሁንም የሚታየው ነገር አብይ አህመድ ጦርነቱን ሙሉ በሙሉ በድሮን ላይ መተማመኛውን አድርጎ ሊያከናውን እንደሚችል ነው እየተነገረ የሚገኘው። ግን ድሮን እሱ ብቻ አይደለም የታጠቀው። ምናልባት የውጭ ቅጥረኛ ኃይሎችን አስገብቶ ያው ይሄ በድብቅ የሚከናወን የቅጥረኛ አሰላለፍ ሁኔታ አለ። ገንዘብ ተከፍሏቸው ጦርነት የሚዋጉ የተለያዩ ሀገራት ጦረኞች ይኖራሉ። እነዛን እያስመጣ በተለያዩ ቴክኖሎጂዎች አማካኝነት ሊያካሄድ የሚችልበት እድል እንዳለ እሱ ራሱ በአንዳንድ ነገሮች እንዲሁ በግልጽም ባይናገር እንዲሁ በገደምዳሜም ሲናገር የነበረበትን መድረኮች እናስታውሳለን። ስለዚህ ቀጣዩ ጦርነት አብይ አህመድ በድሮን ያከናውናል።
ሌላው ደግሞ እጁን አጣጥፎ የሚቀመጥበት አይሆንም። ድሮን የታጠቁ ሊኖሩ ይችላሉ። ድሮን መከላከያ ያላቸው እንዳሉ እናውቃለን። ሌላው ቀርቶ ፋኖም ጭምር ድሮን በአቅሙ ማንቀሳቀስ የሚችልበትን ቴክኖሎጂ ፈጥሯል። ስለዚህ አብይ ብቻ አይደለም ሰማዩን የሚቆጣጠረው፣ ሰማዩም የኛ ምድሩም የኛ የሚለው ተረት ያለፈበት ነው። አሁን ሰማዩንም ምድሩንም መጋራት የሚያስችል አቅም የተፈጠረበት እንደሆነ እያየን ያለ ነው። ልክ ነው። አብይ አህመድ አገር ነው እየመራ ያለው ተብሏል። አገር የሚመሩ ሌሎች ሀገራትም አሉ። ብልጽግና በጥራትነት የፈረጃቸው ከፍተኛ ውድመት ሊከሰት ይችላል። በተለይ እንግዲህ ከፍተኛ የሆነ ውጊያ ተጠባቂ ዘመቻ አለ። ከዚህ በፊት እኛም በመረጃ ደረጃ ይፋ አድርገናል። የፋኖ ኃይሎች ህዝባቸውን እያወያዩ ሰራዊታቸውን እያወያዩ እስከ ሻምበልና እስከታች እስከ ጋንታ መሪ ድረስ እያወያዩና በምን ደረጃ ላይ እንዳሉ በምን ቁመና ላይ እንዳሉ የማስረዳት ስራ እየሰሩ ነው የሚገኙት። ወደደም ጠላ የብልጽግና አገዛዝ ያለው እድሜ አጭር ነው። ይሄን ያህል ነው በዚህ ጊዜ ወድቀን ባንልም ያለው እድሜ ግን አጭር እንደሆነ ግልጽ ማስቀመጥ ያስፈልጋል። ከዛ አኳያ ብልጽግና የታጠቃቸውን መሳሪያዎች ሌሎች የማይታጠቁበት ምንም አይነት ምክንያት የለም። የታጠቋቸው እንዳሉ መረጃዎች እየወጡ ይገኛሉ። ለምሳሌ አሁን ብልጽግና ምንድነው እያለ ያለው በባጫ ደበሌ በኩል ይፋ ያደረገው መረጃ አንድ ግንባር ብቻ ልንከፍት አንችልም፣ በተመሳሳይ ሰዓት ብዙ ግንባሮች እንከፍታለን ያለው። ይሄ ግንባር ባድሜ ላይ ብቻ ተዋግተን አንቆም፣ አስመራ ላይ በተመሳሳይ ሰዓት እንከፍታለን ያለው። ያ ማለት ባድሜ ላይ በድሮን እንተኩሳለን፣ አስመራንም በድሮን እንመታለን፣ ከረንን በድሮን እንመታለን ነው እያለ ያለው። በተመሳሳይ ካርቱምንም የመምታት እድል አለው። ምክንያቱም ካርቱምንም በጥናትነት ደረጃ ፈርጆ ስለሆነ ያለው ባለፈው ተናግሮታል። አፄ ዮሐንስን የገደሉት ጋር ትብብር አድርገዋል እስከማለት የደረሰበት ሱዳን እንደሆነ በግልጽ ያስቀመጠበት ሁኔታ አለና ይሄን እያደረገ ባለበት ነባራዊ ሁኔታ እነዚህ ኃይሎች ደግሞ አዲስ አበባ እንዲደበድቡ ይችላል። ይሄ ምንም እኮ የተለየ ነገር አይደለም። ብልጽግና የሚተማመንበት መሳሪያ ድሮን ነው። እነዛ ሰዎች ደግሞ የመታጠቅ እድላቸው 100% የተሻለ። ምክንያቱም እሱን የሚረዳው አረብ ኤሚሬት አለ፣ እነሱን የሚረዳቸው ደግሞ ሌላ መንግስታት አለ። ይሄ ጂኦፖለቲክስን ከመረዳት ካልሆነ በስተቀር ወይም ደግሞ የጂኦፖለቲካ እውርነት ካልሆነ በስተቀር እሱ የሚተማመንበት ሌሎቹ የመታጠቅ እድሜያቸው የመታጠቅ አቅማቸው በጣም ቀላል ነው። አሁን ለምሳሌ ያንን ድሮን መታጠቅ አይችልም፣ መንግስታት አይሸጡለትም። መንግስታት ለመንግስታት ግን ግንኙነት ያደርጋሉ። አብይ አህመድ ከቱርክ ጋር ግንኙነት አድርጎ እንደገዛው ሁሉ ሱዳንም ግንኙነት አድርጋ ትገዛዋለች፣ ኤርትራም ግንኙነት አድርጋ ትገዛዋለች። አብይ አህመድ ለአረብ ኤሚሬት ቅጥረኛ ሆኖ የአረብ ኤሚሬት ተኳሾችን ጭምር በደብረ ዘይት የኢትዮጵያኖች አላምናችሁም፣ እናንተ ባዶ መሬት ላይ ነው እየተኮሳችሁ ያላችሁት። ስለዚህ ውጭ ቅጥረኞችን አምጥቶ ገዳይ ቡድን በራስ ህዝብ ላይ እያስተኮሰ እነሱ ደግሞ ለመከላከል አስመራን ሲመታ አዲስ አበባ ይመታበታል። አዲስ አበባ የተሻለ ህንጻ ሲመታ ንግድ ባንክ ይመታበታል። አብይ አህመድ የቀጠና ጦርነት ነው የፈለገው። የኢትዮጵያ ህዝብ ላይ ጦርነት ነው እየጋበዘ ያለው። ሮኬት ሲተኩስ ሮኬት ይተኮስበታል። ህወሓት እኮ ያኔ በሰሜኑ ጦርነት እኮ ባህር ዳርም መጥተዋለች፣ ጎንደርም መጥተዋለች፣ አስመራም መጥተዋለች። ምን ስለነበራት? ሮኬት ስለነበራት። አሁን ደግሞ አገራት ጋር ነው ልግጠም እያለ ያለው። አገራትን ነው እየተሳደበ ያለው። ግብጽ የፈለገችውን ድሮ ማስታጠቃችንም ትችላለች፣ ምክንያቱም እየተሰደበች ነው ያለችው። ኤርትራን ከዶክተር ደብረጽዮን ከአርበኛ ዘመነ ካሴ ከነጃልመሮ ጋር አድርጎ አብሮ በያይ የከሸፈው ጥምረት እያለ ነው አይደል? ኤርትራ ደግሞ ከአንደኛው ሀገር ጋር ንግግር አድርጋ ያንን ድሮን ታጥቃ አብይ አህመድ ድባቅ መምታት ትችላለች። እሱ የሚተማመንበት መሳሪያ ሌሎቹም አላቸው። እንደውም እሱ ብቸኛ የሚተማመንበት ድሮን፣ ሌሎቹ ግን የተሻለ አቅም አላቸው። እግረኛ ሰራዊት አላቸው፣ የሚዋጉበት ዓላማ አላቸው። ይሄን በግልጽ ማስቀመጥ ያስፈልጋል። የአብይ አህመድ ማስፈራሪያ ከፕሮፓጋንዳ የዘለለ ላይሆን ይችላል። የድሮን ማዘዣ ጣቢያው በሰዓታት ልዩነት ድሮን ያስቀመጠበት እያንዳንዱ ጣቢያ በሰዓታት ልዩነት ሊመታ ይችላል። ጦርነት ተለዋዋጭ ነው፣ ጦርነት ተቀያያሪ ነው። በግልጽ እንደሚቀመጠው እንደሚታወቀው የወታደራዊ ተንታኝ አይደለም። ነገር ግን ከምን ነው በተለይ ባለፉት ዓመታት የጦርነት ዘገባ ነው እየሰራን ያለው፣ ሌላ ነገር አይደለም እየሰራን ያለውና ይሄን ከተረዳ ነው አቋያ ደግሞ አብይ አህመድ የሚተማመንበት ምንም ነገር እንደሌለው ግን በግልጽ ማስቀመጥ ያስፈልጋል። እሱ የሚተማመንበት ሌሎቹ ሀገራት የላቸው ማለት አይደለም። እንደ አብይ አህመድ በአደባባይ ወጥተው ላይ ቀደዱ ይችላሉ። አብይ አህመድ ቀዳዳ ስለሆነ ያለውን ብቻ ሳይሆን የሌለውን ጭምር አለኝ ስለሚል እንደ ማን ነው እንደ ቱርኩ ፕሬዝዳንት ሲፈርም አይተነው አና የሆነች እቃቃ እንትኖችን ድሮኖችን ሰብስቦ እንደዛ አይነት ኢሊዥን ውስጥ ያለ ግለሰብ
ስለዚህ የሚተማመንበት ነገር አለኝ ይላል እንጂ እነባጫ ደበሌን ወጥቶ በተለያዩ ሚዲያዎች እንዲበጠረቁ ያደርጋቸዋል እንጂ ሌሎቹ ስላልተናገሩ የላቸውም ማለት አይደለም። ዝም ስላሉ የላቸውም ማለት አይደለም። እሱ ሲያደርገው ትክክል ነው። ለምሳሌ ከተባበሩት አረብ ኤሚሬትስ ጋር የፈለገውን ሲያደርግ አገር ሲሸጥ እንደ ኢትዮጵያውያን እኮ ባልተገለጸ ቅኝ ግዛት ውስጥ እኮ ነው ያሉት። በተባበሩት አረብ ኤሚሬትስ መሳሪያ ይዛ ሳትገባ በአብይ አህመድ ቅጥረኛ አማካኝነት የተባበሩት አረብ ኤሚሬትስ ኢትዮጵያን እኮ ቅኝ እየገዛችን ያለችው። እሱን ሲያደርግ ምንም አይመስለውም። ሌላው ግን ለህልውናው ትብብር ሲፈጥር ግን አገር ካዲ፣ ሀገር ሻጭ፣ ባንዳና ባዳ የሚል ስም እየለጠፈ ሰፊ ፕሮፓጋንዳ ይሰራል። የሚያምነው ግን የለም። ራሳቸው ይናገራሉ፣ ራሳቸው ያምናሉ። ከዛ በኋላ እውነቱ ሲመጣ ደግሞ ፍጥጥ ነው። ለማንኛውም ያለውን ሁኔታ እንከታተላለን። ሰሞኑን አፈሳ ጀምሯል። መጠነ ሰፊ አፈሳ እየተከናወነ ነው። በአዲስ አበባ እያንዳንዱ ክፍለ ከተማ ኮታ ተጥሎበታል። እንግዲህ ሰራዊት ላለፉት 8 ዓመታት በየሳምንቱ ሲመረቅ ነው የምናየው። ያ ሰራዊት የት ገባ? የት ቀልጦ ቀረ? ወላጆች መልስ ይፈልጋሉ። ልጆቻቸውን የተወሰዱባቸው፣ ባሎቻቸው የተወሰዱባቸው ሚስቶች፣ አባቶቻቸው የተወሰዱባቸው ልጆች ይጠይቃሉ። አብይ አህመድ ግን አሁንም እየመለመለ ነው። አስገዳጅ ወታደራዊ ዘመቻ ጀምሯል። ህፃናት ወታደሮችን ጭምር ነው እያስገባለውና ይሄ ምልመላ መጨረሻው የት ያደርሳል? መሳይ አንድ ታሪክ ለአጋራ የግል ታሪክ ነው፣ እውነተኛ ታሪክ ነው። ግን ከዚህ በፊት አማራ ክልል ላይ በየወረዳው 300 ወጣቶች ለመከላከያ ሰራዊት አቅርቡ ተብለው ለብልጽግና አመራሮች ተላከ። እኔ እንግዲህ የተወለድኩበት ላስታ ወረዳ ይባላል፣ ሰሜን ወሎ። እዛ ወረዳ ላይ ላስታ ወረዳ ውስጥ በፋኖ ቁጥጥር ስር ያልገባችው ላሊበላ ኤርፖርት የሚገኝባት ሽምሻ ቀበሌ የምትባለው ነችና ያ የወረዳ አስተዳደር የሚያስተዳድራት ይችን ወረዳ ነው ካሉት ከ27 ቀበሌዎችና 300ውን ሰው ከዚህ ቀበሌ ብቻ መመልመል ፈለገ። የብልጽግና አገዛዝ ማለት ነው፣ የወረዳው አስተዳደር ማለት ነውና አብዛኛዎቹን ገበሬዎች በግድ ወሰደና እስር ቤት አጎራቸው። ለምንድን ነው ተብሎ ሲጠየቁ ወይ ወደ መከላከያ ትገባላችሁ አለበዛ እዚሁ ታስራችሁ ትቆያላችሁ የሚል ጫና መጣ። አንዳንዶቹን በግድ ያስገድዶ ይዟቸው ሄደ። እንግዲህ በእኛ ቤተሰብ ውስጥ ወደ 2 የሚጠጉ ፋኖች አሉ። እኔ በሚዲያው መስካለው። ከቤተሰባችን መካከል የኔን ታላቅ የብልጽግና ኃይል የሚኒሻ ኃይል አድርጎ ይዞት ሊሄድ ፈለገ ማለት ነው። እንግዲህ በቤተሰቦች መካከል ጦርነት ለማድረግ ልትገሉ ትችላላችሁ እንጂ አልሄድም ማለት አደረገ ማለት ነው። ወንድም ከዛ በኋላ እዚህ መኖራችንም ወይ መከላከያ ትገባለህ አለበለዚያ ይሄን ከተማ ትለቃለህ ያሉት እነዛ የወረዳ አስተዳዳሪዎች። እንግዲህ 1 ዓመት ተጠግቶታል። እዛ ከተማ አይኖርም። የብልጽግና ሚኒሻም አይደለም። አማራ ክልል በተመሳሳይ እንደዚህ ነው የሚመረምሩት። ከቤተሰብ መካከል አንደኛውን ፋኖ አንደኛውን ሚኒሻ አድርገው ማዋጋት ይፈልጋሉ። በጣም አደገኛ ነው። ይሄን የሚያደርጉት የወረዳ አስተዳዳሪነታቸው እንዳይነሳባቸው ነው። ሰዎች አማራ ክልል በእንደዚህ አይነት መልኩ ነው ሚኒሻ የሚመረምሩት። በእንደዚህ አይነት መልኩ ነው አድማ ብተና የሚመረምሩት። 2 ወንድሞች እዛ ፋኖ ውስጥ አሉ። እዚህኛው ደግሞ ቤተሰብ አስተዳዳሪ ነው፣ ትልቅ ሰው ነው፣ 40 ምናምን በላይ አመቱ ነው። እንዲገባላቸው ይፈልጋሉ የእነሱን ስልጣን ለማስቀጠል። አንዳንዶቹ በግድ ተጭነው ይገባሉ። ለምን? ቤተሰብ አላቸው፣ ሌላ ነገር አላቸው፣ በገንዘብ ተታለው የሚገቡ አሉ። አንዳንዶች ደግሞ ዓላማውን አንደግፍም፣ የትንሽ ወንድሞች ልገን አልገባም ያሉት ደግሞ ከተማ ለቀው እንዲሰደዱ። በነገራችን ላይ ከአዲስ አበባ ተባረርን፣ ከኦሮሚያ ክልል ተባረርን ነው እየተባለ ያለው። አሁን አማራው ከራሱ ከተወለደበት ቀበሌ ይሄን ከተማ ለቀው ወጣ እየተባለ ይሰደደና 1 ዓመት በላይ ቤተሰቡን በትኖ ሁሉን ነገር ትቶ ከተማ ለከተማ ነው እየዞረ ያለው። ማን እንደዚህ አይነት መሰል የኔ ወንድሞች ማለት ነው፣ መሰል የኔ እህቶች ማለት ነው። አሁንም ብልጽግና ምንድነው እያደረገ ያለው? በሌሎች ከተሞችም እንዴ ያላቸውን ባንም ሜላ መንገድ እያስገደዱ በተለይ ከከተማ የሚያገኙትን መንገድ ላይ የሚያገኙትንማ አፍሰው ነው የሚያስገቡት። ቤተሰቦቻቸውን እንደማያጃ እንደ ሆስቴጅ እያደረጉ ነው። ባለፈው እኮ በግልጽ አስቀምጠናል። ቤተሰቦቻቸውን እንደማያጃ እንጠቀማለን ብሏል አብይ አህመድ። ትግሬዎቹን ማለት ቤተሰቦቻቸው የት እንደሚኖሩ ሀብታቸው የት እንደሚኖሩ። ስለዚህ ይሄ ነገሮች አሁንም ይቀጥላሉ። አብዛኛው ሰው እንግዲህ በሀገሩ ስደተኛው በሀገሩ ተሳዳጅ ነው። በተወለደበት ቀበሌ መኖር አይችልም። ወይ ብልጽግና ካላገለገል ወይም ደግሞ ለብልጽግና ካልተገረድክ ማለት ነው።
በነፃነት መንቀሳቀስ አይቻልም። አሁንም እየታየ ያለው ከፍተኛ ጫና በተፈጠረበት ቁጥር ከቤተሰብ አንድ ልጅ ስጡኝ፣ ሁለት ልጅ ስጡኝ ይላል። በመጨረሻ እነዚያን ልጆች ካስገደለና ካለቁ በኋላ ደግሞ እናትና አባቱን ዝመቱልኝ ይላል። የደርግ ወታደር የነበሩ የት ወድቃችኋን ብሎ ጠይቋቸው የማያውቁትን እኮ ግቡ ብሎ አስገድዶ አስገብቷቸዋል። ሚኒሻ አድርጎ እንዲጋደሉ አድርጓቸው። ጃራ ካምፕ ላይ የተፈጠረውን እናስታውሳለን። ከተለያየ ካምፕ ጠርንፎ በግድ ያመጣቸውን የመለመናቸውን እኮ ያስገድላቸው። ሰሜን ወሎ ጃራ ካምፕ ላይ በግድ ተው እንዳትሄዱ እየተባሉ የተለመኑትን ለልጆቻቸው የዕለት ጉርስ ያገኙ መስሏቸው እንደዛ ነው ያደርጓቸው። የመከላከያ ሰራዊት እኮ 3000 ብር እየተከፈለው ለሚኒሻ እኮ 12000 ብር 13000 ብር ነው የሚከፈለው። ለምን? በግድ አስገድዶ ይዟቸው ስለሚመጣ። ወደው ቢሆን እኮ እንደ መከላከያ 3000 ብር በቃቸው ነበር። በገንዘብ ቢያንስ እንኳን እናታለው አማራውን በአማራው እናስጨርሰው። ሌሎች ቦታዎች ላይ ያሉት አፈሳዎች ግን ከፍ ያሉ ናቸው። ኦሮሚያ ክልል ላይ እየተደረገ ያለው አማራና ትግሬ ሊወርህ እየመጣ ነው ተነስ እየተባለ እየተቀሰቀሰ ያለው። ደቡብ ክልልም እንደዚሁ ትናንቱ ነፍጠኛ ዛሬ የሚያስገብር እየመጣ ነው እየተባለ እየተቀሰቀሰ ያለው። ስለዚህ እኔ እዚህ ላይ ብልጽግና ማፈሱን ይቀጥላል። ምክንያቱም ለሰው ልጅ ህይወት የሚራራ አይደለም፣ ለሰው ልጅ የሚጨነቅ አይደለም። በግልጽ ማስቀመጠውታል። በአንድ ቀን እኮ ከተለያዩ ከተሞች 1 ሚሊዮን ሚኒሻ መመልመል እንችላለን፣ 1 ሚሊዮን ወታደር ማድረግ እንችላለን። አብይ አህመድ ይሄን የተናገረው ፓርላማ ላይ ለእያንዳንዱ ወረዳ ኮታል ሰጥቶ እንደሚመለምን ያውቀዋል። ያ ወረዳ ለራሱ ደሞዝ ሲል የድሃ ልጆችን ለመስዋዕትነት እንደሚያቀርብ ያውቀዋል። ሰንሰለቱን ይጠቀማል። ስለዚህ ይሄን በተለይ የሃይማኖት አባቶች እዚህ ላይ ኃላፊነት አለባቸው። መዋጋት እንደሌለበት በቤተ ክርስቲያን ደወልም እየደወሉ ጭምር ወደ ጦርነት መሄድ እንደሌለባቸው መናገር ይችላል። ከዛ በተጨማሪ የነቁ የበቁ የሚባሉ በየከተማው ያሉ ወጣቶችን የማደራጀት የመንቃት ትግራይ ክልል ላይ እውነት ይሁን ውሸት አናውቅም አይደል? ቢቢሲ አማርኛ ግን አንድ የሰራው ዘገባ ነበር። የህወሓት ኃይሎች ሊያፍሱ ሲመጡ ፊሽካ ተጠቀሙ እያሉ የብልጽግና ኃይሎችም ሲያራግቡት ነበር ያንን መረጃ። ስለዚህ የብልጽግና ኃይል ሊያፍስ ሲመጣ ፊሽካ የሚዘቢው ተጠራርተው ወደ ተለያየ ቦታ ድንጋይ ይዘህ ልትመታው ትችላለህ። የሚመጣውም እኮ ሚኒሻ፣ አንተን ሚኒሻ ለማድረግ ሚኒሻ ነው የሚመጣው። ስለዚህ ልጆችን አነካም በማለት በጋራ መከላከል እንደሚያስፈልግ በግልጽ ማስቀመጥ ያስፈልጋል። እንደዚህ አይነት ተከታታይ ፕሮግራሞችን መስራት ያስፈልጋል። ማህበረሰቡ መንቃት መቻል አለበት። አብይ አህመድ በርስ በርስ ጦርነት በጦርነት የጦረኝነት ፖሊሲ ነው የሚከተለው። በጦርነት ውስጥ ነው መኖር የሚፈልገው። በሰላም ሙሉ ማደር ለሱ ሰላም ይነሳዋል። እንደው በግልጽ ነው ማስቀመጥ። ስለዚህ ሰላም መንሳት የምንችለው ደግሞ በጦርነት ውስጥ ባለመሳተፍ ለብልጽግና ባለማገዝ ነው። ነገ እናቶች ልጆቻቸው የት እንደወደቁ የማያውቁበት ሁኔታ ነው የተፈጠረው። ልጆቻችን የት ወድቀው ነው ብለው ሲጠይቋቸው የእናንተ ልጆች ናቸው የእናንተ ልጆች ብቻ ናቸው ወይ የሞቱት እያሉ የሚያነውሩ ሰዎች ናቸው፣ የሚቀልዱ ሰዎች ናቸው። ስለዚህ ይሄን በትክክል ማስቆም የሚቻለው በጦርነት ውስጥ ልጆቻቸውን ባለመስጠት በቤተ ክርስቲያን ወደዚህ ጦርነት የሚሄዱ የተረገማችሁ ናችሁ በሚል የቤተ ክርስቲያን አባቶች ኃላፊነታቸውን መወጣት መቻል አለባቸው። ከዛ በኋላ ሄደው ቢታሰሩ ይሻላቸዋል። ሚሊዮን ወጣቶች ሄደው ጦርነት ከሚያልቁ ይሄን ብለው የተናገሩ አባቶች ቢታሰሩ ቢገደሉ ጽድቅ ያገኛሉ በእነሱ ቋንቋና ይሄን በግልጽ ማስቀመጥ ያስፈልጋል። የቤተክርስቲያን አባቶች፣ የመስጊድ ኡስታዞች፣ አብዛኛው ኡስታዝ መቼም ዘንድሮ አነቅናቂ የሆነ ቢያስቸግርም ነገር ግን የበቃችሁና የነቃችሁ አሁን በሃይማኖት ውስጥ ያላችሁ በመስጊድ ውስጥ የምታገለግሉ በርካታ ሃይማኖት አባቶች እንዳላችሁ እናምናለንና እናንተም ኃላፊነታችሁ እንደዚሁ በፕሮቴስታንትም በተመሳሳይ የብልጽግና መንግስተኛ መንግስት ነው የሚሉትን ሳይሆን በተጨባጭ የብልጽግና መንግስት ጸረ ህዝብ ጸረ ሃይማኖት መሆኑን የተረዳችሁ በተግባር ይሄን የማውገዝ ኃላፊነት እንዳለባችሁ በግልጽ ማስቀመጥ ያስፈልጋል። ታሪኬንም ያነሳው ለዛ ሁለት ወንድማማቾችን ማገዳደል የሚፈልግ የብልጽግና አገዛዝ ነው። ወልደው ሳይሆን ተገደው ማለት ፋኖቹ ወደ ጫካ የገቡት በብልጽግና ጫና እንደሆነ ይታወቃል። ብልጽግና ቀበቷችሁን አስፈታችኋለሁ ብሎ እንደሆነ ይታወቃል። ቤት ውስጥ ሆኖ ቤተሰቡን የሚያስተዳድረውን ግን አንተምና ሚኒሻው ነው ተዋጋ የሚል አገዛዝ መሆኑን በተግባር በግልጽ ማስቀመጥ ያስፈልጋል። ይሄን ነው ማለት ነው።
ሙልጌታ ወደ ሌላው ርዕሰ ጉዳይ እንሂድ። ሰፊ ጊዜ ወስደንበት የፋኖን አጠቃላይ ወቅታዊ የትግል እንቅስቃሴ ስለ ትብብሩ እንዲሁም በአማራ ክልል ስለሚታዩት አጠቃላይ ሁኔታዎች በመጨረሻም ስለ ወታደራዊ ምልመላ አስገዳጅ ወታደራዊ ምልመላ በአብይ አህመድ አገዛዝ እየተከናወነ ስላለው መረጃና አስተያየት በማቅረብ ነው እንግዲህ ያህል ጊዜ ቆየ ነው። ወደ ምክክር ኮሚሽኑ ስብሰባ ሂደት እንምጣ። ሰሞኑን አጀንዳ ሆኖ የመጣው የአዲስ አበባ ጉዳይ ነው። 8 አጀንዳዎች ናቸው ተብሎ ነበር። አሁን 7ቱ ላይ ምንም ነገር እየሰማን አይደለም። በ7ቱ ላይ ውይይት እየተደረገ እንዳለም ኮሚሽነሩ ፕሮፌሰር መስፍን አራያ ጋዜጣዊ መግለጫ ሲሰጡ እንሰማለን እንጂ ስለነዛ የሚባሉ ነገር የለም። አጀንዳዎቹ በሙሉ ተጠቅልለው በአዲስ አበባ ጉዳይ ኦህዴድ ብልጽግና ይገባኛል በኦሮሚያ ክልል ውስጥ ነው መሆን የሚገባት የሚል በጣም አደገኛ የሆነ አጀንዳ ይዞ መጥቶ በማስጨነቅ በማስፈራራት ከፍተኛ የሆነ ውዝግብና ፍጥጫ የፈጠረበትን ትዕይንት ነው እያየን የምንገኘው። አዲስ አበባ የማናት የሚለው ለጥያቄም መቅረብ አልነበረበትም። ኦህዴድ ብልጽግና ሌላ አጀንዳ የለውም። አዲስ አበባ ላይ የሙጥኝ ብሏል። ከአዲስ አበባ ፍቅር ይዞታል። ጤናማ ፍቅር አይደለም። አዲስ አበባን የማሳደግ አዲስ አበባን የሁሉም የዓለም አቀፍ የማድረግ አይደለም። አዲስ አበባን ወስዶ የሆነ ጎጥ ውስጥ መንደር ውስጥ የመክተት ፍቅር ነው የያዘው። አጋር ፓርቲ የተባሉት እንደነ ኢዜማ እንደነ አብን ሌሎችም አሁን ጸጸት ተሰማቸው መሰለኝ። አንዱ የጻፈውን ተመልክቻለሁ። ዮሐንስ መኮንን የሚባለው የኢዜማ ሰው እኛ እኮ መሰለን እንዲህ አይደለም አደባባይ እየወጣችሁ ምትፎክሩማ ከሆነ እስቲ እናያለን የሚል ጸጸት እንግዲህ ነግረናል። ቀድመን መጀመሪያውኑ የገባችሁት ተውኔት ለማድመቅ ነው፣ እባካችሁ ከህዝብ ጎን ተሰለፉ ስንል ግድ የለም ይሄ የኢትዮጵያ ብርሃን መንገድ ነው እንሞክረውና እንየው ብለው ገቡ። አሁን ጸጸት ውስጥ እንዳሉ ከሚጽፉት እያየን ነው። ብርሃኑ ነጋም እዛ መድረኩ ላይ እንደዚሁ ከኦህዴድ ብልጽግና ሰዎች ጋር ፍጥጫ እንደገጠመም ይነገራል። አሁን ረፍዷል። ትላንትም ከያሬድ ጋር ስናነሳ ነበረ። አሁን በመጨረሻው ሰዓት ራስን ከደሙ ንጹህ ለማድረግ የሚቻልበት ጊዜ አብቅቷል። ሁሉ ነገር ከእጅ አምልጧል። ከዚህ በኋላ እንደ ብልጽግና ሰዎች ሁሉ ወደፊት በሚኖረው የታሪክም ሆነ የህግ ተጠያቂነት እዛ ፊት መቆም እንጂ ከዚህ በኋላ ምንም ከህዝብ ጋር ሊያስታርቅ ከህዝብ ጋር ሊያስማማ የሚችል ምንም አይነት ነገር ቢያደርጉ የሚሰማቸውም የሚቀበላቸውም አይኖሩም። ለማንኛውም ኦህዴድ ብልጽግና ተፍረክርኳል፣ ተርበድብዷል። ኢትዮጵያ ተሰጥቶት አዲስ አበባ የኔ ነች እያለ ነው ያለው። በጣም አስገራሚ ነው። ይሄ መቼም በዓለም ታሪክ ላይ ሊመዘገብ የሚገባ ነው። ሀገር ተሰጥቶት መንደር የኔ ነች ብሎ በመንደር ፍቅር የወደቀ ያየነው አንድ ገዢ ስርዓት ኦህዴድ ብልጽግና ነው። ሙልጌታ እንግዲህ እኛ ሐምሌ 8 ቀን 2018 ዓመተ ምህረት ይሄን ምክክር እንደጀመሩ እነዚህ ሰዎች ኢትዮጵያን ለማፍረስ የተሰባሰቡ ኃይሎች ናቸው። ከዚህ ምክክር የምንጠብቀው ነገር ቢኖር ሀገሪቱን አፍርሰው እንደሚለያዩ ነው በሚል በግልጽ አስቀምጠናል። ከዛ በተጨማሪ ኦህዴድ ብልጽግና በተጨባጭ የራሱን የፖለቲካ ፍላጎት ለማስፈጸም የሰበሰባቸው ኃይሎች ናቸው። ተመካካሪ ሳይሆኑ የአንድን ቡድን ፍላጎት ለማስፈጸም ከተለያየ ከተማ የተሰባሰቡ የብልጽግና ኃይሎች ናቸው። ወይም ደግሞ ብልጽግናን አገዛዝ ደግፈው የቆሙ እስከዛሬ በሚል በወቅቱ አስቀምጠናል። ይህን ፕሮግራም የሰራነው ሐምሌ 10 ቀን 2018 ዓመተ ምህረት ነው። ምክክሩ ሲጀምር እንግዲህ እንደምታስታውሰው መሳይ በ21 ቀን ያልቃል ተብሎ ነው። እንግዲህ አንድ ወር ሊሞላው 3 ቀን ነው የቀረው። 21 ቀን ያልቃል የተባለው ከዛ 9 ቀን እንጨምርለት ተብሎ 30 ቀን ተሰጥቶታል። ከዚህ በኋላም 3 ወር ቢቀመጥም የሚጨርሰው ጉዳይ የለም። ሜቢ ለኦህዴድ ፍላጎት ተገዥ ሆኖ ሀገርን አፍርሶ ሀገርን አምክኖ ከፍተኛ ቀውስ በኢትዮጵያ ምድር ላይ ፈጥሮ ምክክሩን ጨርሱ ካላለ በስተቀር ውጤት የሚያመጣበት ነገር የለም። ኢትዮጵያ እየመከረች ነው የሚል ነበር በተጨባጭ ሲነሱ የነበረበት ጉዳይ። አሁን ግን በርካቶች ኢትዮጵያ እየመከነች ነው፣ ኢትዮጵያ እያበደች ነው፣ ኢትዮጵያ እየፈረሰች ነው የሚሉትን ሀሳቦች በብዛት የተጋሩበት፣ በምክክር ስም ግን ወደ 4000 የሚጠጋ ስንቅ ፈጭ ቡድን ሀገር እያፈረሰ እንዳለ በግልጽ ማስቀመጥ ያስፈልጋል። እንግዲህ ሲነሱ ወደ 8 አጀንዳዎች አንስተው ነበር። ከ8ቱ አጀንዳ መካከል አሁን ለብቻው እንዲጮህ እየተደረገ ያለው የአዲስ አበባ ጉዳይ ነው። እንግዲህ የአዲስ አበባና የድሬዳዋ ጉዳይ በአንድ ላይ ነበረ። የድሬዳዋን ጉዳይ የት እንደጣሉት አይታወቅም። ምክንያቱም በድሬዳዋ ጉዳይ የማይደራደር ፖለቲካ ኃይል እንዳለም ይታወቃል። አብይ አህመድ ከምክክሩ በፊት ከዚህ በፊት ድሬዳዋ የኦሮሞ ነበረች የሚል
የፖለቲካ ጨዋታ ለመጫወት ሙከራ ሲያደርግ ሶማሌ አካባቢ ላይ የገጠመውን የፖለቲካ ኪሳራ በግልጽ ይረዳዋል። ከዛም በኋላ ጦር እስከመማዘዝ የደረሱበት ሁኔታ እናስታውሳለን። አሁን ላይ አዲስ አበባን በተመለከተ አንዳንዶቹን በግልጽ ለማስቀመጥ ማንቀበላቸው ነገሮች አሉ። የባዴን አመራሮች ረግጠው ወጡ የሚባል ዜማ ከሰሞኑ ስንሰማ ነበር። እንግዲህ አረጋ ከበደ ወይም ደግሞ የናረጋ ከበደ ቡድን ረግጦ ሲወጣ ሳለው ማለት ነው። ምንም በተመለከተ አዲስ አበባን በተመለከተ ዋና አድራጊና ፈጣሪ ሆኖ አዲስ አበባን ለመሸጥ ከተስማማው መካከል አንደኛው የባዴን ቡድን ነገር ግን ባዴን በአንድም በሌላ መንገድ ለአዲስ አበባ ተከራከረ ተብሎ ባዴን ድጋፍ እንዲኖረው የመፈለግ የፋኖ ኃይሎች ግን መሬሻጭ ከዛ በባዴን ደግሞ በተመሳሳይ ለመሬት ተቆርቋሪ የመሆን አዝማሚያዎች ለመፈብረክ ሙከራ እየተደረገ ነው። በዚህ ሂደትም አዲስ አክቲቪስቶች በማህበራዊ ሚዲያ ተለቀዋል። እንደውም ብዙዎች የጉራጌ የደቡብ ተወላጆች እንደዚህ ከሆነ ምክክሩ አንቀበልም ብለዋል። ቅድም ያነሳው አርኪቴክቱ ዮሐንስ መኮንን ምርጫውን በተመለከተ ፕሮግራም ስንሰራ የተለያዩ ሰዎች ሲቃወሙት ጸረ ዲሞክራሲ የሆናችሁ ኃይሎች ናችሁ፣ እኛ ተመርጠን ገብተናል እስከ ማለት የደረሰ ግለሰብ ነው። በኋላም በምክክሩ ገባ የጻፈውን አስታውሰዋለሁ እና እንደውም እኔ ኮሜንት ልሰጠው ብዬ ሰውዬ ብዬ ነው የተውኩት። ምክንያቱም አዲስ አበባ አንድ ጊዜ ኢትዮ 251 ስቱዲዮ ጋብዘነው ቃለ መጠይቅ ያደረግንለት ግለሰብ ነበርና ደህና ሰው የሚባል ነበረ። በኋላ ግን በብልጽግና ጎራ ውስጥ ወድቆ እንደውም ብልጽግናን እየሄደበት ያለ መንገድን የሚቃወሙ ወይም ደግሞ አስተያየት የሚሰጡትን እነዛን አንዋሪ ሆኖ ነው ብቅ ያለውና አዲስ ብልጽግና እስከ ማለት የተደረሰበት ሁኔታ ነበረ። ብልጽግናን ያመነ ጉሜ ዘገነ ነው በግልጽ ለማስቀመጥ። ብልጽግናን አምኖ በብልጽግና ከራሱ የፖለቲካ ፍላጎት ባሻገር በተለይ ወደ ብልጽግና ከራሱ የፖለቲካ ፍላጎት ባሻገር የሌሎችን ድምጾች ያዳምጣን ብሎ በዛ መድረክ ላይ መገኘት ራስ ላይ እንደመተኮስ ነው ብለን ቀድመን ተናግረናል ስንል በወቅቱ ስለሰራንበት ነው እንጂ እናቃለን ወይም ደግሞ ከዛ ማቋያ እንዳልሆነ በተለይ የብልጽግናን የፖለቲካ ፍላጎት ግን ከመረዳት አቋያ ወዴት ሊያመራ እንደሚችል አዲስ አበባን ጉዳይ አጀንዳ አሁን ለምሳሌ አዲስ አበባ በተጨባጭ የተለየ ነገር እኮ ሊፈጠርበት አይችልም ነበር። ምክንያቱም ከፍለው ወስደዋታል። አዳነች አቤቤና ሽመልስ አብዲሳ ሸገር ሲቲና አዲስ አበባ ከተማ ብለው ተካፍለዋል። ከዛ ከተካፈሉትም ተጨማሪ ፍላጎት ስላላቸው ነው የፌደራል ዋና መቀመጫ ሆኗል። በህገ መንግስት በሚባለው ተቀምጧል። የተለየ ፍላጎት ባይኖራቸው በዶክመንቱ ደረጃ ይዘውልህ አይመጡ ወዴሎች። ይሄ እየታወቀ በአዲስ አበባ ጉዳይ የተለየ ፍላጎት የተለየ ሐሳብ ለማራመድ ይመስል ያንን ነገር ይዘው መጥቷል። እየተባለ ያለው በጣም አስቂ ነው። አሁንም እንደው ከተነሳ አይቀር ነው ያንተ ወዳጅ እኔ እንኳን ስሙን መጥራት ብዙ ጊዜ አይቀናኝም የመርካቶ ኪስ አውላቂ ነው የምለው እሱም መጥቷል። እሱም እንደዚሁ ከብልጽግና ፍላጎት ትንሽ ያፈነገጠች አስተያየት ለመስጠት እየሞከረ ነው። ዜማዎች ቀና ለማለት እየፈለጉ ነው። አዲስ አበባ ምናቸው እንደተነካናቅም እንግዲህ አንዴ አሽከር ሆነ ከገበርክ በኋላ ከዛ በኋላ ሲጠሩ ሀቤት ሲልኩ ወዴት እንጂ የራስ ፍላጎት የራስ ምንም ነገር የለም አክትሟል። ያኔ የተዘጋ ጉዳይ ነው። አሁን ግን በዚች ነገር ላይ ነፍስ ለመዝራት እንዲሁ ብቅ እያሉ ነው። የብራኑንም ቀደም ሲል ጠቅሼላለሁ። ብራኑ ወዴዶችን የፍጥጫ ውስጥ እንደገባ እየተነገረ ነው። ኢዜማ ምናልባት በመጨረሻው ሰዓት ባርነት ይቅርብኝ ብሎ ነፃ አውጪ ሆኖ ሊመጣ ነው። ይሄ የሰሞኑን የማህበራዊ ሚዲያ ጩኸት ተከትሎ የመጣ በተለይ ድጋፍ ማሰባሰቢያ ይሆናል እንጂ ከብልጽግና ጓዳ ነፃ ይወጣሉ ተብሎ የሚታመኑ ሰዎች አሉ። ግርማ ሰይፉ በለው ዮሐንስ መኮንን በለው ብርሃኑ ነጋ በለው ከብልጽግና ኪስ አይወጡ። ምክንያቱም እነዚህ ሰዎች እኮ ብርሃኑ ነጋ እኮ ጓደኞቻቸው ለምን እንደወጡ እኮ ያውቁታል። ብልጽግና ጸረ ህዝብ መሆኑን ብልጽግና ለኢትዮጵያ እንደማይጠቅም መሆኑን ተረድተው ጓደኞቻቸው ከዛ አገዛዝ ሲወጡ አብሮ መውጣት ነበረባቸው አይደል? ያልወጡበት የራሳቸው አብይ አህመድን የሚጋሩት የፖለቲካ መስመር አላቸው። አብይ አህመድ ጋር የሚግባቡበት የፖለቲካ ቋንቋ አላቸው። ለዛ ነው እዛ የቀሩት። መቼም አይናቸው ታውሮ ሆኖ አይደለም፣ ነገር ግን የሚያግባባቸው ነገር አለ። ስለዚህ አሁንም የሰሞኗን የማህበራዊ ሚዲያ ጩኸት ደጋፊ መሰብሰቢያ እንደ ጀግና የመቆጠሪያ አዝማሚያ ካልሆነ በስተቀር ነገ ወረቀት አምጥቶ ፈርም ብሎ አብይ አህመድ ቢያዘው ብርሃኑ ነጋን ይፈርማል። ይሄ ኪስ አውላቂ የምትለው በተመሳሳይ ግርማ ሰይፉም ዮሐንስ መኮንንም ፈርሙ ቢላቸው ይፈርማል።
ለማህበራዊ ሚዲያ ግርታ ግን ለማህበራዊ ሚዲያ ጩኸት ግን ይችን ለመጮህ ሙከራ እያደረጉ ይገኛሉ። ምንድነው እየተባለ ያለው? እነሱ መልሰው በዚህ ጉዳይ ላይ እውነተኛና ቁርጠኛ ጠንካራ አቋም ቢኖረው ኖሮ የትምህርት ሚኒስትር ነው። የትምህርት ሚኒስትር ሆኖ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል የሚባለው ግለሰብ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሆኖ ከአበሻ ጋር መደራደር አይቻልም፣ ስለ አዲስ አበባ ጉዳይ አዲስ አበባ የቂሮ የሞተለት ቂሮ የተዋደቀለት የኦሮሞ አካል ነው ብሎ በዛ መድረክ ላይ ሲከራከር ብርሃኑ ነጋ ማድረግ የነበረበት ከስልጣን ማንሳት ነው። እውነት ለመናገር ብርሃኑ ራሱን ማንጻት ከፈለገ በዚህ ጉዳይ ላይ ይህን ሰውዬ ከአዲስ አበባ ዩኒቨርሲቲ ፕሬዝዳንትነት በአስቸኳይ ማንሳት ይገባዋል። ለአዲስ አበባ ዩኒቨርሲቲ አይደለም ለሰፈር ትምህርት ቤት የሚመጥን ሰው አይደለም ይሄ ግለሰብ። በዚህ አመለካከቱ የት ቀለም ትምህርት ቤትም እንዳለፈ አናቅም። ግን ይህን ቀለም ያልገራው እድሜ ያልገራው አዲስ አበባ የአንድ ብሔረሰብ ነች ብሎ መድረክ ላይ ሲከራከር የነበረ ሲያስፈራራ የነበረ እንደሆነ ነው የሰማነውና የብርሃኑ ስልጣን መፈተኛ አንዱ አጋጣሚ ይሄ ነበረ። ይህን ሰው የማንሳት ነበረበት። አይ እሱንማ ማድረግ አይችሉም መሳይ። በነገራችን ላይ አንድ ሀሳብ ላንሳ ከዚህኛው ሀሳባችን ጋር አብሮ ይሄዳል። ቅድም እነ ብርሃኑ ነጋ የሚጋሩት አንድ ነገር አለ ያልኩትን በደንብ ያነሳዋል። በግሪክ ቋንቋ ክሲኖ ዳውሊያ የሚባል አለ። ክሲኖ ማለት ባድ ማለት ነው። ዳውሊያ የሚለው ደግሞ ባርነት ማለት ነው በተጨባጭ ማለት ነው። እና አብይ አህመድ በተለይ የዚህ የአንቲ ሀበሻ ሙቭመንት ያካሂዳሉ። እነ ብርሃኑ ነጋም እኮ የሰሜን ኃይሎች ስልጣን ከሚይዙ ደቡብ ኃይሎች ስልጣን የሚይዙ ለረጅም ዓመት ቢኖሩ ይሻላል ብሎ እኮ ውስጥ ለውስጥ ያወራ የነበረ ግለሰብ ነው። በተጨባጭም ከአብይ አህመድ ጎን ያስቀመጠው እውነተኛ መስመሩ ይሄ ነው። እና አብይ አህመድም አገሪቱን አሳልፈው ለአረብ ኤምሬት መፈንጫ ያደረጉበትም የባሌ መሬት እኮ ለማን ነው የሰጡት? ለአረብ ኤምሬት ነው የሰጡት። አብይ አህመድ ሂዶ ፎቶ የሚነሳበት እኮ የአረብ ኤምሬት መሬት ነው። የባሌ ገበሬ እኮ እዛ ተጠቃሚ አይደለም። እነ ብርሃኑ ነጋም በተጨባጭ እንኳን ሳሙኤል ሊያነሳልህ የአዲስ አበባ ዩኒቨርሲቲ እንዲያነሳልህ ሌሎች ሰዎች እንደዚህ የሚናገሩ ሰዎች ቢኖሩ እንዲናገሩ ፍቃድ የሚሰጥ ግለሰብ ነው። በተጨባጭም እየሆነ ያለው ይሄ ነው። አሁን ከአዲስ አበባ ጋር በተያያዘ በግልጽ ማስቀመጥ የሚያስፈልገው ሁለት ነገሮችን ለመለያየት ሙከራ ያደርጋሉ። ሽመልስ አብዲሳ ነው ይሄን እያደረገ ያለው። አብይ አህመድ ይሄን አያውቀውም። በአማራ አክቲቪስቶችም ዘንድ ታይቷን በነገራችን ላይ መሳይ የጻፏል ስማቸውን እዚህ ላይ መጥቀስ እዛን ያለ እነሱ ክብር መስጠት ነው በየስረማም ለወዴድ ብልጽግና ያደሩ በአማራ ስም የሚነግዱ አሉ። አብይ አህመድ ሂዶ የወዴድን ሰዎች ስርዓት ላይ ስዳቸው ይገባም ብሎ ይጻፋል። የብሬድ ኮድ አብይ አህመድ ሂዶ ስርዓት ላይ ስዳቸው ይገባል ብሎ የጻፉ የአማራ አክቲቪስቶች አሉ። ተመስገን ጥሩነህ በዚህ ጉዳይ ላይ አቋሙን ግልጽ ልታረግ ይገባል፣ ይፋ ልታረግ ይገባል የሚሉ ጥያቄዎች በሰፊው ሲነሱ እናያለን። ይሄ በጣም እንደዚህ አይነት የነ ብርሃኑ ነጋ የነ ዮሐንስ መኮንንም እንደዚህ የነ ኪሳውላቸው የነ ግርማ ሰይፉም ከዚህ የሚለይ አይደለም። አብይ አህመድ ስርዓት ያስያዥ እነ ተመስገን ጥሩነህ ደግሞ አቋማቸውን ይፋ አድራጊ እንዲሆኑላቸው የፖለቲካ ጨዋታ ነው፣ የቃቃ ጨዋታ ይመስላቸዋል። ነገር ግን ኦህዴዶች ቁርጠኛ መስመር ይዘው የገቡበት ነው። አጀንዳም እንዲሆን ያደረጉበት ዋነኛ ምክንያት ይሄ ከተቻለ በፌደራል ህገ መንግስቱ በሚሉት በዛ ላይ ኦሮሚያ ተብላ እንድትቀመጥላቸው ወይም ደግሞ ለነሱ እንዲሰጣቸው ያ ግን አይሆን። በነገራችን ላይ አሁን በግልጽ ብዙ እዚህ ጉዳይ ላይ ጊዜ ማጥፋት አይጠበቅብንም። የነ አብይ አህመድ ምክክር የሚሉት በተጨባጭ ማንም እንደማይቀበለው ዘመናዊ ቴክኖሎጂ ነው። ብአዴን ተከራከረ አልተከራከረ፣ ደቡብ ተከራከረ አልተከራከረ፣ ሶማሌ ተከራከረ አልተከራከረ፣ ተቀባይነት ግን እንደሌለው በግልጽ ማስቀመጥ። አሁን ቃለ ጉባኤ በንጹህ ወረቀት ለማስፈረም ሙከራ እየተደረጉ ነው እያሉ ሰሞኑን ማህበራዊ ሚዲያ ላይ ተጽፏል። እኛ እኮ ከሁለት ሳምንት በፊት ምን ብለናል? ቃለ ጉባኤ እንዲያስፈርሙ ወደ 243 የሚጠጉትን የመጡትን ወደ የቤታችሁ ተመለሱ ተብለው ተባረሩ። ከስንቱ ከ4000 ማለት ነው። ይሄ መረጃ ይፋ ያደረግነው ከሁለት ሳምንት በፊት። አሁን እንደ አዲስ ይዘውልን እንዲመጡ ይፈልጋል። የተባረረውን ቃለ ጉባኤሽ ከየት አምጥተው ቃለ ጉባኤው እንዲፈርም ሙከራ የሚያደርጉት? ለዛ ነው ከመጀመሪያው የተጨበረበረ ነው። ይሄ ፕሮፌሰር መስፍን አርአያ የሚባል ግለሰብ አገሪቱን እንድትፈርስ እየሰራ ነው። ተልኮ ያለው ግለሰብ ለአብይ አህመድ አገሪቱን ለማፍረስ እየሰራ ነው። ዋነኛው አስተባባሪ ሆኖ ደግሞ ደቀ መዝሙር ሆኖ ከአብይ በመቀጠል
በዋነኝነት ኃላፊነት ወስዶ እየሰራ ያለው ፕሮፌሰር መስፍን አርአያ የሚባል ከዚህ በላይ ግን ሀገራችን እየፈረሰ ልንታገሰው አንችልም። ሀገር እያፈረሱ በአዲስ አበባ ጉዳይ ላይ ነገ ደም እንዲቀባ ይሰሩበታል። እንተላለቃለን ሲሉ እኮ ከዚህ አኳያ ነው። እነ ባጫ ደበሌ ማንም አሸናፊ ተሸናፊ የለም ሲባል እኮ ከፋኖ አኳያ ምን ትግል ነው? እዛው ውስጥ ያሉትን ፋኖ ናቸው ብሎ ያስሯቸዋል። ምክንያቱም ሰሞኑን ፋኖ ናቸው ተብሎ የተገደሉ ሰዎች እንዳሉ እናስታውሳለን። ከዚህ በፊት የነበሩትን ተከታታይ ግድያዎች ቁጥራቸውን ከፍ አድርገው በቀን 1 2 3 እየወሰዱ ነበር የሚገሉ። ዛሬ ግን ከባስ አስወርደው ከመኪና አስወርደው እየገደሉ። በተመሳሳይ እዚህ ውስጥ የተለየ ክርክር አድርጋለሁ የሚል ካለ ግን ወስደው ይሾቱታል። ይሄን የሚያደርገው ደግሞ አብይ አህመድ ነው ራሱ ነው። አብይ አህመድ የሚሰራው ከዚህ የተለየ አይደለም። ሽመልስ አብዲሳና አብይ አህመድ ለይቶ እንትን ለማለት ወይም ደግሞ አብይ አህመድ መተ ስርዓት አስይዛቸው ምናምን ባለው የካካ ጨዋታ የሚቀበለው እንደነግን በግልጽ ማስቀመጥ ያስፈልጋል። እነዚህ አገር ለማፍረስ የተሰበሰቡ ስንቅ ፈጅ ብዙ ናቸው። በመጀመሪያ ያስቀመጥነው ቋንቋ ሙልጌታ እንግዲህ የአዲስ አበባ ጉዳይ ምናልባት የምክክር ኮሚሽኑ በራሱ ስልጣኑን ሲነጠቅ ለይስሙላም ለተውኔትም ቢሆን ምክክር ሂደቱን የሚመሩት እነዚህ ኮሚሽነሮች ነው ሲባል ነገሮችን ሂደታቸውን አስቀጥሎ መጨረሻ ላይ ተውኔቱ ድራማው ሲገለጥ የዛን ጊዜ ሁሉን ነገር ህዝብ ይረዳዋል ስንል ነበር። ነገር ግን ከመነሻ ጀምሮ ሂደቱን የኦህዴድ ሰዎች ተቆጣጥረውታል። ይህንን ማጋለጥና መቆጣት እንኳን አልቻሉም። እየተሽኮረመሙ ችግር እንደሌለ ለመናገር ይሞክራሉ። ግን የኦህዴድ ሰዎች ያው ያወራቸው የስልጣኑም እብሪቱም ሙስናው ሁሉ ነገር በእጃቸው እንደገባ አድርገው ስለሚያስቡ ያለ ይሉኝታ ሐሳባቸውን በአደባባይ እየገለጹ ነው ምን እንደሚፈልጉ። አብይ አህመድ በኢንተርቪዎቹ በቃለ መጠይቆቹ ሰምተከዋል። አንዴ ስለ ኦሮሚያ ነሳና መሬት የሚቀረን ያላስመለስ ነው ገና አለ ይላል። ደግሞ ስለ አሰብ ያወራል። እንዲህ በጣም የተቀዣበረ ነገር ውስጥ የገቡት ሰዎቹ ምን እንደሚፈልጉ እንኳን በቅጡ አያውቁትም። እውነት ለመናገር 16ኛውና 15ኛው ክፍለ ዘመን ያለን እስኪመስል ድረስ ነው በዚህ ስብስብ መመራት ለኢትዮጵያ ዘመኑን የማይዋጁ ናቸው። አህጉር ቢሰጣቸው እንኳን የማይጠረቁ ናቸው። እነዚህ ሰዎች መጋፈጥ የሚችል የፋኖና የሌሎች የስብስብ ኃይል እየመጣ ነው። ነገ ከነገ ወዲያ ሁሉ ነገር ኩልል ብሎ ሊጠራ ይችላል። ግን እንደ ትላንት እያሰቡ አንዳንድ ጽንፈኛ የኦሮሞ ፖለቲከኞች አሉ። እንደ ትላንት ራሳቸውን ያስባሉ። ትላንት ወገን የሌለው ሚጮህለት የሌለው ማህበረሰብ ነበረ። ዛሬ ግን ሚጮህለት ብቻ አይደለም የሚሞትለት የተደራጀ ኃይል ተፈጥሯል። እንደ ትላንቱ መስሏቸው ኑ ይዋጣልን እንተላለቃለን የሚል ነገር ከወዲሁ ጀምረዋል። እንግዲህ እኛም ማውቀናል ጉድጓድ ምሰናል የሚለውን መተረት ብቻ አይደለም። ይሄ ነገር ለማንም አያዋጣም። ጦርነቱ ሊጀመር ይችላል፣ ግን እንዴትና መቼ በምን እንደሚቋጭ አታውቁትም። ይህን በደንብ ሊነገራቸው ይገባል። የጀመሩት የእብደት ጉዞ ነው። ማንንም የሚጠቅም አይደለም። የኦሮሞ ህዝብንም የሚጠቅም አይደለም። አዲስ አበባ የኦሮሞ ስለሆነች ወለጋና አርሲ ባሌ ያለው ኦሮሞ ሊጠቀም አይችልም። እዛው ቀበሌ ውስጥ እንኳን እየኖረ በኦሮሞነቱ እየተጠቀመ አይደለም። እና አብይ አህመድ መነገጃ ነው ያደረጉት። እና አብይ አህመድ አዲስ አበባን ልክ እንደ እናት መቀነት ነው የሚያዩት፣ ሊዘርፉ የፈለጉትን ሊያደርጉ። ስለዚህ ይህን ነገር በደንብ ተጠንቅቆ የኦሮሞ ማህበረሰብም ሌላውም ኢትዮጵያዊ እነዚህን ሰዎች ብዙ መስዋዕትነት ሳያስከፍለን ብዙ ደም ሳይፈስ ከስልጣን እንዲወገዱ መደረግ ነው ያለበት። እዚህ ላይ የጋራ መግባባት መምጣት አለበት። ከዚህ ውጪ መሽኮርመምም ሆነ በይሉኝታ ነገሮችን እንደው ለምጣዷ ስትባል አይጧ ትለፍ እየተባለ እየተተረተ እነዚህ ሰዎች የኢትዮጵያን ጣር እያራዘሙ ሌላ እድል እንዲሰጣቸው መፈቀድ የለበትም። ሙሉጌታ በነገራችን ላይ ትናንት በ16ኛው ክፍለ ዘመን ወራ በፈጸሙበት ጊዜ ያደሩበትን የዋሉበትን ፍየሎቻቸውን ከፍቶቻቸውን ግጦሽ ያበሉበትን ሁሉ ስሞች ይቀይሩ ነበር። እነዛን ስሞች በቀየሩ ጊዜ ድል በቀናቸው ጊዜ ያደረጉትን ሁሉ ዛሬ እየፈለጉ ይሄ እኔ ነው ይሄ ማጣቀሻ እስከማቅረብ ይደርሳሉ። እነዚህ ሞራልና የትክክል አለመሆኑን ግን በግልጽ ማስቀመጥ ያስፈልጋል። በተቃራኒው ደግሞ አፄ ምኒልክም አፄ ኃይለ ሥላሴም ከዛ በፊትም ቀደም ብለው የነበሩትን በተለያዩ ቦታዎች ላይ እኮ ሄደው ስም አዲስ ስም እየሰጡ አዲስ አስተዳደር እየዘረጉ ያንን ሁሉ አድርገዋል። ያንን ግን ማለት እነዚህ ሰዎች የሄዱበት ሁሉ የነሱ ከተማ ነው ማለት አይደለም። አስተዳደር ነው። ኢትዮጵያ ውስጥ ባለስልጣናቶች፣ መሪዎች በወቅቱ የነበሩት መሳፍንት እየተገዳደሩና አገር ሲያጸኑ ነበር። ይሄ እኮ የሚደበቅ ነገር አይደለም። ስለዚህ የሆነ ታሪክ እየመዘዝክ ግን ከራስ ጥቅም አኳያ
ለማድረግ መሞከር ግን ትክክል አለመሆኑን አደገኛ እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። እነዚህ ጽንፈኛ ኃይሎች ባለፉት 8 ዓመታት በርካታ ከተሞችን አፍርሰው የራሳቸውን ሀብትና ንብረት ገንብተዋል። አጠቃላይ በኮሪደር ስም የፈረሰው የተፈናቀለው ኢትዮጵያዊ፣ የተፈናቀለው አማራ፣ የተፈናቀለው ጉራጌ፣ የተፈናቀለው የደቡብ ልጅ በተለያየ ቦታ ተበትኖ እነዛን ቦታዎች ማን ሱቅ እንደከፈተባቸው፣ ማን ሆቴል እንደከፈተባቸው፣ ማን ምን ተገንብቶ እንደተሰጠው ይታወቃል። መረጃና ማስረጃ የታወቀ ነገር። እነዚህ አልበቃቸው ብሎ ከተማዋ የኛ ነች እስከማለት ደርሰዋል። ይህ ኃይል በቃ ነው ሊባል የሚገባው። ይህ ኃይል ስግብግብ ነህ፣ በልተህ አትጠግብም፣ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ትከሻ ላይ መውረድ መቻል አለበት ተብሎ ሊነሳበት ነው የሚገባው። አለበለዚያ ኦህዴድን በተለማመጥከው ቁጥር አለፍ እያለ ይላል የሚጠይቅ። ኦህዴድን ማናገር የሚቻለው በትክክለኛው ቋንቋ በመሳሪያ ፖለቲካ ያቅም። በነገራችን ላይ የፖለቲካ ኤሊት ነን ይላሉ እንጂ እነ ደረጀ ገርፋ ቱሉ የሚባሉት ለ2 ዓመታት የተቀምጦ እንደነበር የማናውቀው ሰውዬ አሁን እንደ አዲስ መጥቶ ብሩን ስሎ ለመምጣት ሙከራ ያደርጋል። አብይ አህመድ ሲጨንቀው የሚጠራው ግለሰብ ማለት ነው። ኦህዴድ ሲጨንቃቸው አማርኛ ይችላል ተብሎ ማህበራዊ ሚዲያ ይጽፋል ተብሎ ስለሚታመን ከሚጠሩት ሰዎች መካከል። ስለዚህ እነዚህ ሰዎች ከኢትዮጵያ ፖለቲካ ሊነቀሉ ነው የሚገባው። የኦሮሞ ሕዝብ ከሌላው ማህበረሰብ ጋር እንዲኖር የማይፈቅዱ ግለሰቦች ናቸው። በነገራችን እንዳይግባባ ቋንቋው የተደበላለቀ እንዲሆን አንድ ቀዳሚት አዲስ አበባ በረራ የሚል መጽሐፍ ተጽፎ ነበር። ከዛ በኋላ ኦህዴዶች ወደ 8 መጽሐፍ ነው የጻፉት ያንን ታሪክ ለማምከን። ታሪክ ግን አይሰረስም። ወደ 2000 ማጣቀሻዎችን ጠቅሶ ነው ያንን መጽሐፉን የጻፈው ፕሮፌሰር ሀብታሙ ተገኝ። ለምንም ታመክናችን ነው። በነገራችን ላይ በራሳቸው አንዳቻ ሜል ተአምሯል። በራሳቸው ምሁራኖች የጻፏቸውን መጽሐፎች ብቻ በማጣቀስ እንሞግታቸው ምንም ሊያደርጉት አይችሉም። የራሳቸው ምሁራን ሌሎች ምሁራኖች ያጻፉትን የኦሮሞ ተወላጆች የጻፉትን ምሁራን መጽሐፍ ብቻ በማጣቀስ ይሞግታቸዋል። ክርክር አይወዱም። የሚወዱት እነሱ ምንድነው? ወረራ ነው። የወረራ የነጣቂነት መንፈስ ማለት ይሄ ኃይል ጋር ትደራደሯችን። ይሄ ኃይል ጋር በፖለቲካ ቁጭ ብለው መድረክ ላይ ታደርጓችን። ምክንያቱም ስርዓተ መንግስቱን ይዟል። ስርዓተ መንግስቱን ይዞ ወስዶ ይገላል፣ ወስዶ ያስራል፣ ወስዶ ያኮላቸዋል። ስለዚህ ይሄን አገዛዝ አስወግደህ ፖለቲካ የሚገባው ጋር ነው መደራደር ያለብን። የኢትዮጵያ ኃይሎች፣ የኢትዮጵያ ህዝቦች አጠቃላይ በተለይ አዲስ አበባ ወጣት ይሄ ኃይል ጋር መደራደር የለበትም። ይሄን ኃይል አስወግዶ ፖለቲካ የሚገባው የኦሮሞ ኤሊት ጋር ነው መደራደር መቻል ያለበት። ይሄ ኃይል ወራሪ ነው። ይሄ ኃይል ቀጣፊ ነው። ይሄ ኃይል ገዳይ ቡድን ነው። ከገዳይ ቡድን ኒሮሮ በላ ስብስብ ነው ያለው አይደል ዶክተር ደረጀ ዘለቀ። አብይ አህመድ እንደመጣ በጥቂት ጊዜያት ውስጥ አሁን ያን ኒሮሮ በላ ስብስብ የተባለው በሙሉ አቅሙ ነው የወሮ በላነት ሜንታሊቲውን ተጉናጽፎ እየዘረፈና እየገደለ ያለው። ይሄንን የማውቀው ይሄን አብዛኛው ኢትዮጵያ የሚያውቀው ይሄን አብዛኛው ሰው የሚረዳ። ስለዚህ ይሄ ጋር ፖለቲካ መነጋገራችን ይሄ ኃይል ፖለቲካ የሚገባው ኃይል አይደለም፣ የደንቆሮች ስብስብ። ይቅርታ አለካ ሙልጌታ ከዚህ በላይ ማለት ይቻላል። ዋናው ነገር የከሌናት የከሌ በተለይ የአማራና የኦሮሞ ኢሊቶች የሚፋጠጡባት መሆኑ በራሱ ያሳዝናል። አዲስ አበባ የሁሉም ናት፣ የሁለቱ ብቻም አይደለች። ሁለቱ በይገባኛል ልዩም በሌላ መልኩ ጎራ ለይተው ሊፋጠጡባት የሚችሉባት ከተማ አይደለች። የሁሉም አንጡራ ሀብት የፈሰሰባት፣ ሁሉም ላቡን ያፈሰሰባት ከተማ ናት አዲስ አበባ። አዲስ አበባ ኦሮሞን አልሸተተችም ነው ያለው የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አንድ ወቅት ላይ ቃለ መጠይቅ ሲሰጥ። ኦሮሞን አትሸትም ነው። ለምንድን ነው ኦሮሞ የምትሸተው? ኦሮሞንም መሽተት፣ አማራንም መሽተት፣ ሁሉንም ኢትዮጵያዊ መሽተት አለባት የሚለው ነው የሚያዋጣው። አንድም ማህበረሰብ መሽተት አለባት የሚለው አካሄድ ለማንም የሚበጅ አይደለም። አዲስ አበባንም አይመስልም። አዲስ አበባ የራሷ ቀለም ያላት ናት፣ ሁሉንም ትመስላለች የሚለው ነው። ይሄ ነገር ነው የሚያዋጣው። ለኢትዮጵያም ለማናችንም የሚበጀው አዲስ አበባ የሁሉም ስትሆን ነው። በተለይ ደግሞ የነዋሪዋ ከማንም በላይ የአዲስ አበባ ባለቤት የአዲስ አበባ የሚገባውም መርጦም መተዳደርም ያለበት የአዲስ አበባ ነዋሪ ነው። ሌላ አካል መጥቶ ከሌላ ቦታ መጥቶ ገና ለገና በዚህ ዘመን የኛ ነበር የኛ እንትኖች ይኖሩ ነበርና ለኛ ይገባል የሚል ይሄ እንዳልኩም የድንቁርና ዘመን የማይመጥ ነው። እንደው ከላያችን ላይ ነቅለንና ገንጥለን ልናጠፋው የሚገባ ስብስብና አስተሳሰብ ነው። እዚህ ላይ በደንብ መስራት ይገባል። ሙሉጌታ ጨርሰናል። መረጃዎችንም አቅርበናል፣ ተወያይተናል። ሙሉጌታ በጣም ነው ማመሰግነው ለነበረን ቆይታ። እግዚአብሔር ይስጥልኝ። መልካም ጊዜ
አመሰግናለሁ። እኔም መሳይ